ኢትዮጵያውያን አሰብን በማጣታችን አቅልለው ያዩታል የሚል ግምት የለኝም ጦርነት እንኳን ቢካሄድ የኦህዴድ መንግስትና ኤርትራ እንጂ ጦርነቱን የሚያደርጉት ኢትዮጵያና ኤርትራ አይደለም ብሔራዊ ጥቅምና ጊዜያዊ የመንግስት ማንነት አይለይም የኢትዮጵያ እድገት የኢትዮጵያ ፊውቸር የግብጽ ትሬት ነው አሰብን አሳልፎ ሰጥቷል አገሩን አይወድም ይሄ ባንዳ ነው በአንድ አጀንዳ ላይ የተለያዩ ድምጾች ይኖራሉ ለየሁሉም እንቅስቃሴ መነሻ ሐሳብ ነው ሐሳብ ምንድነው ኢህአዴግ ረጅሙን ጊዜውን ዋጋ የከፈለው አሰብን አሳልፎ በመስጠቱ ነው ኃይለኛ ተዋጊ የሆነ ሰው እንደ ጀግና የሚታይበት ነው አሁን እኮ አንድ ነገር አለ ወይ መንግስት ስራ ይሰጠኛል ነው አይደለ ወይ ቤተሰብ ይደግፈኛል ነው አይደለ ያለው አማራጮች በጣም ጠባቦች ናቸው ነገር ግን ሰዎች ከመጀመሪያ ድረስ የራሳቸውን ጣፈንታ ራሳቸው የመወሰን አቅም እንዳላቸው እየተማሩ ቢሄዱ ማንንም መንግስት ላይ እንተለጠል መሪዎቻችን ደግሞ በጦርነት ያሸንፉ እንጂ ሴራው ላይ የተካኑ አይደለም it means ያውቀት ችግር አለ ዴይሊ የምናስበውን ዴይሊ የምንከተለውን አስተሳሰብ ተከታትለን አርመን መሄድ መቻል አለብን እንደዛ ማድረግ ስንችል ሐሳባችን ኦዲት ያደረግን ነው ማለት ነው ኢትዮጵያን ለመምራት መንበሩን የሚሰው ሀገሩን አሳልፎ የመሸጥ ፍላጎት ይኖራል ብዬ አላስብም የኛ ባህል ሰውን ያኮስሳል የሰውን አቅም በጣም ያዳክማል ከኔ ጋር ተወልዶ ያደገ ሰንበዲ ነው ሄዶ መሪ ሆነው ማለት ነው ያ ሰው በዛ ልክ ሲለወጥ ማህበረሰቡ ለምን አንተለወጠም ነው አዲስ ነገር ከራሳችን ምን ጠብቅ ህዝቦች አይደለን ለጦርነት ቅርብ ይሆንን ህዝቦች ነን ወይ ነፃነት አለን በቅኝ ግዛት ፊዚካሊ ያልተገዛንም አይደለ ዛሬ ግን በእርዳታ በብድር ያሽመደምዱዋል ለምንድን ነው ስለዚህ ነፃነን ግን ዳህነን ግብጾች ብዙ መጽሐፍ ጽፈዋል ኢትዮጵያን ለመበታተን ጣሊያኖች ካርታ አዘጋጅተው ነው የመጡት ኢትዮጵያን ለመቀራመት በአብዛኛው ኢትዮጵያ የመሪዎቿ ፈቃድ ናት መንግስቱ ኃይለማርያም ጦረኛ ሆነው ኤርትራ ትገነጠልም ነው ኢትዮጵያ የተፈጠረችበት መንገድም ጦረኝነትን ባህል እንዲሆን አርጓል መጀመሪያ ይሄ ግንዛቤ ሊኖረን ይገባል ያላደግነው በውጪ ሴራ አይደለም ዶሚናንትሊ ከሞላይ አለ የሚባለው ሎኬሽን የመጀመሪያው ከሆነው ሳር ቤት አፍሪካ ህብረት ፍለፊት ይጃችሁ መጥቻለሁ እንግዲህ ይሄ ሳይታችን G+21 ሲሆን 5 ወለል የመኪና ማቆሚያ ያለው ሌላው ደግሞ ሁለቱ ቢልዲንጎች የራሳቸው የሆነ ኤሌቬተር ይኖራቸዋል ሁለት ኤሌቬተር በፍሎር 4 ቤት ብቻ ነው ያለው ከ161 ካሬ ጀምሮ ሁሉም ቤቶች የሜድስ ሩም ፕላስ ደግሞ ሜድስ ባዝ ይኖራቸዋል ማለት ነው ሌላው እዚህ ኤሪያ ላይ ብትሸጡት ድጋሚ በጣም ታተርፋላችሁ የማከራየት ሐሳብ ካላችሁ ከ$2500 እስከ $4000 ድረስ ይከራያሉ ሌላው ያለቁ ሳይቶች እዚህ ኤሪያ ላይ የተጠናቀቁ ቤቶች በስንት ነው የሚሸጠው የሚለው ደግሞ ለማየት እንሞክር በካሬ ከ180,000 እስከ 200,000 ነው እንግዲህ በዚህ ስቴጅ ኦልሞስት 80% የደረሰን ቢልዲንግ ደግሞ በ105,000 ብር በካሬ በ25% ቅድመ ክፍያ ይዤላችሁ መጥቻለሁ ማለት ነው በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ሰላም ውድ ተመልካቾቻችን የማል ሚዲያ ጅማት ፕሮግራማችን ነው በዛሬ ፕሮግራሜ ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከእንግዳይ ጋር ጥሩ ቆይታ የምናደርግ ይሆናል እንግዳይ ራሱን ያስተዋውቅና ቀጥታ ወደ ውይይታችን የምናልፍ ይሆናል እሺ አመሰግናለሁ ቢኒያም ስለጋበዝከኝ ስሜ ስለሽ መንግስቱ ይባላል በአርባ ምንጭ ዩኒቨርሲቲ ረዳት ፕሮፌሰር ነኝ በዴቨሎፕመንት ስተዲስ አጥንቻለሁ በድህነትና ተያያዥ ጉዳዮች ላይ ጥናትና ምርምር አድርጋለሁ አሁን ኢትዮጵያ አሰብን እየጠየቀች ነው ይሄ ከመንግስት የመጣ ጥያቄ ነው
መንግስት ለፖለቲካ ያነሳው ነው የሚሉ እሳቤ በአንድ በኩል ይራመዳል አንዱ ደግሞ አይ አሰብ ያስፈልገንም የሚል ደግሞ ሌላ ደግሞ ክንፍ ይዞ የመጣ ነገር አለ አሁን ሁለቱንም ሐሳቦች ስናያቸው እንደ ሀገር ስንለካቸው ትክክል አይደሉም ነው ምክንያቱም ኢትዮጵያ ወደቡ ያስፈልጋታል ኦፍ ኮርስ ያስፈልጋታል እኔም አንተም ልጆቻችንም በተዘጋ በር ውስጥ እየኖርን ያለነው በር ያስፈልገናል ይሄ ፖለቲካዊ ጥያቄ አይደለም መንግስት ለፖለቲካ አንስቶታል አላነሳውም ብለን ጋደል መጣላት ያለብን መንግስትን ላንደግፈው እንችላለን በሌላ ሐሳቢው ላይመቸን ይችላል ይሄ ግን ናሽናል ኢንተረስት ነው እዚህ ላይ አብረን መቆም ከብዶናል ብዙዎቻችን አሉ ማለት ይሄንን ሐሳብ የሚያነሱ ማለት ነው ኢቭን ጦርነት እንኳን ቢካሄድ የኦህዴድ መንግስትና ኤርትራ እንጂ ጦርነቱን የሚያደርጉት ኢትዮጵያና ኤርትራ አይደለም ጦርነቱን የሚያደርጉ የሚሉ ሰዎችም አሉ እዚህ ላይ ምንድነው ማለት የሚቻለው ነው አይ ቲንክ ይሄ የኢትዮጵያ የአሰብ ፍላጎት አፍታተን ካየነው ብዙ አይነት ድምጾች አሉት አንዳንተ ያልከው አለ በወቅቱ ካለው የፖለቲካ ቅራኔ ወይም ደግሞ አሁን ካለው መንግስት ጋር ካለ መስማማት የሚመጡ ጉዳዩን ጫፍ ድረስ የመውሰድ ቴንደንሲ አለ ላይክ የኢትዮጵያ ጥያቄ አይደለም የዚህ አንድ ቡድን ጥያቄ ነው የሚሉ አሉ መንሰማቸው ይሄን አንድ ዘርፍ አድርገን እንየው ሌላ ዘርፍ ደግሞ ምን አለ መሰለ እኔ ምሰማቸው ሌሎች ዘርፎች ደግሞ ምን አሉ ከኑሮ ውድነቱ አንፃር ደግሞ የሚነሳ አለ ምንድነው ጦርነት ከመጣ ኑሮ ከዚህ በላይ ይከብዳል የሚል ስጋቶች ደግሞ አሉ ጦርነት ከመጣ ከዚህ በላይ ስጋቶች ከዚህ በላይ ይወደዳል ከዚህ በላይ ሀገሪቱ እንደገና ጦርነት ላይ ኢንቨስት አደርጋለች የሚሉ ስጋቶች ደግሞ አሉ ሌላኛው ድምጽ ደግሞ ምንድነው መጀመሪያ አንድ መሆን አንድነታችን መቅደም አለበት የሚሉ ድምጾች ደግሞ አሉ አሁን ኢትዮጵያ ውስጥ ያለው ውስጣዊ ግጭታችን ውስጣዊ ያለመግባባታችን በተለያዩ ቦታ ያሉ ጦርነቶች ሳይፈቱ ከኤርትራ ጋር ጦርነት ብንሄድ ትክክል አይደለም የሚሉ ደግሞ አሉ ሶ ውስጣዊ ችግሩን መፍታት ቅድሚያ መስጠት አለበት የሚሉ አሉ መንግስት ደግሞ ቀይ ባህርን መያዝ ጊዜው አሁን ነው የሚል ወይ መያዝ ሳይሆን ቀይ ባህርን ወደ ቤቱ መመለስ ጊዜው አሁን ነው የሚል ሰፊ የሆነ እንቅስቃሴ ያያየን ነው እንግዲህ ምን አይነት ነገር አለ መሰለ ኦልዌይስ በአንድ አጀንዳ ላይ የተለያዩ ድምጾች ይኖራሉ ይሄ በእኛ ሀገር ብቻ ሳይሆን በሌላም ሀገር ነው በአንድ አጀንዳ ላይ የተለያዩ ድምጾች ይኖራሉ የአሰብ ወደብ ጉዳይ አይ ቲንክ አሁን ጠቅላይ ሚኒስትር አብይ መንግስት ወደፊት አመጣው እንጂ ሁሉም የኢትዮጵያዊ አጀንዳ ነው ኢህአዴግ ረጅሙን ጊዜውን ዋጋ የከፈለው አሰብን አሳልፎ በመስጠቱ ነው አይደለ ብዙ ተቃውሞ ሀገር ይጠላል ሀገር የገነጠለ ነው አሰብን የሸጠ ነው የሚሉት ብዙዎቹ እንትኖች ብዙ ተቃውሞ ከህዝብ ጋር ማያስታርቀው አንዱ ትልቁ እንትን ኢትዮጵያ አሰብ ሲገባት አሰብ ሊኖራት ሲገባ ወደብ ሊኖራት ሲገባ ወደብ ያሳጣ ኃይል ነው በሚል ነው አይደል ሶ በእንትን ደረጃ ካየነው በአጀንዳነት ደረጃ ካየነው አይ ቲንክ በዚህ የአብዛኛው ኢትዮጵያዊ አጀንዳ ነው የታይሚንግ ጉዳይ የጊዜ ጉዳይ ካልሆነ በስተቀር መንግስት ደግሞ አሁን ወደቡን አሰብ ወደብን አሁን መያዝ አለብን ወይም አሁን መመለስ አለብን ሲል እንግዲህ ጂኦፖለቲካል የሆኑ ጉዳዮችን ሁሉም ሰው እኩል ይረዳቸዋል ወይ ነው አሁን ኢትዮጵያ ፌስ እያደረገችው ያለው የጂኦፖለቲክሱ የሬድ ሲ ላይ ቀይ ባህር አካባቢ ላይ እየተፈጠረ ያለው ዳይናሚክስ እየተፈጠረ ያለው ከባድ መለዋወጥ ኢትዮጵያን ምን ያህል እየጎዳት ነው የሚለውን ሁሉም እኩል ይረዳዋል ወይ ነው ምክንያቱም አሰብን ያጣነው በነበረው የፖለቲካ ሁኔታ ነው እንጂ በዓለም አቀፍ ህግ ወይም ደግሞ በዓለም አቀፍ የዲፕሎማሲ ፕሮቶኮል ውስጥ አላጣ ነው ለምንድን ነው ኢትዮጵያ አሰብ ላይ ኢንቨስት አድርጋለች ረጅም ጊዜ አስተዳድራለች ሁለት ወደብ የነበራት ሀገር ናት ከሁለቱም ባዶ ነው የቀረችው በወቅቱ የነበረው ኢህአዴግ የህዝብ ውክልና አልነበረው አሳልፎ ወደብ መስጠት አሳልፎ የኢትዮጵያን ጥቅም መስጠት በሚያስችል ደረጃ አልነበረም ያው በትጥቅ ትግል አሸናፊ ነበር እንጂ ያ ስልጣን አልነበረው ግን ደግሞ በወቅቱ የነበረው የሻዕቢያና የህወሓትን የስልጣን
ኃይል ሚዛን ላይ ስታስቀምጠው ደግሞ ህወሓት ያንን ከማድረግ አማራጭ አልነበረው ምክንያቱም በሻዕቢያ ኮምፕሊት ዶሚናንስ ውስጥ የነበረው ሻዕቢያ አፐር ሃንድ ነበረው የኢትዮጵያንም የኤርትራንም መጣፈንታ በመወሰን ሂደት ውስጥ የገብሩ አስራትን መጽሐፍ ካነበብከው ኤርትራውያኖች እድገታቸውን ኢትዮጵያ ላይ ተመስርተው ነው የዘረጉት የእድገት መንገዳቸው ኢትዮጵያን ጨምቀው ኢትዮጵያን ይዘው የማደግ እቅድ ነው የወጡት ወደቡን መውሰድ የዛ አቅድ አካል ነው በወቅቱ የነበረው ህወሓት ከሻዕቢያ ጋር የመደራደር እና ወደቡን አልሰጥም የማለት አቅም አልነበረውም ለምን ትልቁ ኃይል ሻዕቢያ ነው በወቅቱ ህወሓት አይደለም ህወሓት በወቅቱ ከሻዕቢያ ጋር ቢጣላ ኢንተርናል ሰፖርት አልነበረው ስለዚህ ምንድነው ያደረጉት ብለህ ካየ ፖለቲካል ሪያሊቲውን ነው የተቀበሉት ከሻዕቢያ ጋር መጋጨት አያዋጣም እንቢ ማለት ስለማያዋጣ ነው እንጂ ማንም ሀገር መለስም ቢሆን ላንድ ሎክድ የሆነች ትንሽ ሀገር መምራት አይፈልግም ግን የነበረው ወቅታዊ ሁኔታ አስገድዶ ሄደች በየረዳለው ሻዕቢያና ማነው አሰብን አሳልፈው ሰጡ ኦኬ አሁን ወቅታዊ ሁኔታው ተቀየረ አሁን ባለንበት ሁኔታ ደግሞ ሌላ ወቅታዊ ሁኔታ ነው ያለው ሌላ ፖለቲካል ሪያሊቲ ነው ኢትዮጵያ ከዛ ሁሉ ህመሟ አገግማ አሁን ባለችበት ሁኔታ ወደቡ ከምንም በላይ ያስፈልጋታል ለምን ኢትዮጵያ በትንሽ ሀገሮች ታንቃለች የሚሊተሪ የፖለቲካ የኢኮኖሚ ጥቅሞቿን ማስከበር አትችልም ብዙ ሀገሮች ከሩቅ መጥተው ቀይ ባህር ላይ ሰፍረዋል ምን የሚያደርጉ ይመስላል እነኛ የሰፈሩ ሀገሮች ሚሊተሪ ቤዝ የሚያደርጉ ይመስላል ወደ ኢትዮጵያ የሚገባና የሚወጣውን እያንዳንዱ ነገር ነው ስካን የሚያደርጉት የሀገሮች መስተጋብር ሼፕ የሚደረገው ባላቸው ፓወር ባላቸው ኃይል አሰላለፍ ነው ሻዕቢያ በወቅቱ በነበረው የኃይል አሰላለፍ የኃይል ሚዛን አሰብን ወስዷል አሁን ደግሞ እኛ ባለን የኃይል ሚዛን አሰብን ብንጠይቅ ይሄ ወንጀል አይደለም ምክንያቱም ሀገሮች የሚተዳደሩት ሀገሮች መስተጋብራቸው በአብዛኛው ባላንስ ኦፍ ፓወር ነው ስለዚህ መንግስት ይሄን አጀንዳ ማምጣቱ አይ ቲንክ ቀደም ያልናቸው ሌሎች የቅድመ ሁኔታዎች መኖር አለባቸው ከሚለው ባሻገር አሁን መንግስት ቀይ ባህር ያስፈልገናል ቀይ ባህርን ማስመለስ አለብን በዲፕሎማሲም ወይም በሌላ ሚንስ ሲል የነገርየውን ሴንሲቲቪቲ ምን ያህል ህዝብ ይረዳዋል የሚለውንም ማየት አለብን ምን ያህል 130 ሚሊዮን ህዝብ ኢኮኖሚው ሚሊተሪው ደህንነቱ ሁሉ ታንቆ ተይዟል ኢትዮጵያ ቀይ ባህር ላይ ፕሬሰንስ ቢኖራት ለአካባቢው ሰላም ለአካባቢው ደህንነት ምን አይነት አስተዋጽኦ ልትኖር ትችላለች የሚለውን ምን ያህል ህዝቡ ግንዛቤ ያለው የሚለውን አይ ቲንክ ማየት ያስፈልጋል እንጂ የመንግስት ደግሞ መንግስት ሆነ ከተመረጥክ በኋላ እያንዳንዱን ግለሰብ ያማከርክ ደግሞ አትወስንም ያ ያንተ ማንዴት ነው አሁን ትራምፕ ፓለስታይንን አሳልፌ ለእስራኤል ሰጣለው ነው አይደለ ትራምፕ ከመጣ በኋላ ብዙ አሜሪካውያኖች የማይቀበሉት ግን ለአሜሪካ ኢንተረስት ነው የሚለውን ነገሮች ያደርግና ያለን ዩኤስኤድን መዝጋት የመሳሰሉ I think መሪነት ደግሞ የሚሰጥህ ሌቨሬጅ አለ የሚሰጥህ እድል አለ ሀገሪቱ ያስፈልጋታል የምትለውን በጎስ ከሆነ ደግሞ የምትከተለው መንገድ ትከተላለህና አንዳንዴ መሪ ሆኖ ማየትም ያስፈልጋል አንዳንዴ ደግሞ ህዝብ ውስጥ እንደዚህ አይነት ልዩነቶች ከምንድን ነው የሚመጡት የሚለውንም ማየት ያስፈልጋል ብዬ አምናለሁ የቀይ ባህር ሁኔታን ወይም የአሰብን ጉዳይ በደንብ ብናየው ብዬ ማሰበው ከምን አንፃር ነው ቅድም አንተ ያልካቸው ሐሳቦች አሉ ዝም ብሎ ያው ከፍርሃትም የሚመነጫለ ማለት አሁን ካለንበት ከወቅቱ ያለን ኢኮኖሚ ጉዳይ በዚህ ላይ ጦርነት ቢጨመር ሌላ ችግር ነው ብሎ የሚያስባለ ከእንደገና ደግሞ ይሄ ወቅቱ አይደለም ብቻ የሚሉ ሌሎች ሐሳቦች አሉ መንግስት ደግሞ እንደ መንግስት ትክክለኛው ታይም ነው ብሎ ሲያስብ ደግሞ እያደረገ ያለው ነገር አለ አሁን ያንን እንተውና አሰብ ብናገኝ ምንድነው ኢኮኖሚያዊና ማህበራዊ ተጠቃሚነታችን ለምሳሌ ማህበረሰቡ አሰብን በማጣታችን ልክ ላይክ የሆነ መሬት እንዳጣን እንደ ቀላል አድርጎ የሚያስብ ማህበረሰብ አለ
ለዚህ ማህበረሰብ እንዴት አድርገን ነው እናስረዳው የምንችለው ኢኮኖሚካሊ ጉዳቱን ፖለቲካዊ ጉዳቱን እንዴት አድርገን ልናስረዳው እንችላለን እኔ አይ ቲንክ ኢትዮጵያውያን አሰብን በማጣታችን አቅልለው ያዩታል የሚል ግምት የለኝም ቅድም ያልነው የኡርጀንሲ የፕራዮሪቲ ይሄኛው መቅደም አለበት የኑሮ ውድነት ያለብን ውስጥ ጦርነት ያለ የሚለው ነው እንጂ የአሰብን ኢትዮጵያ አሰብን በማጣቷ የመጀመሪያው ነገር ልንገር የመጀመሪያው ሁሉም ሰው ፊል ያደርጋል ብዬ ማስበው ሲምቦሊክ ነው ምልክት ነው አሰብን ማጣት ምልክት ነው ማለት ምንድነው የኢትዮጵያ የነበራትን በቀይ ባህር ላይ የነበራትን ኃይል የነበራትን ዝና የነበራትን ታሪክ ነው ያጣቸው አይደለ ይሄ ሲምቦሊክ የሆነው ነገር ሁሉም ሰው ሼር ያደርጋል የሚል አመለካከት አለኝ በኢኮኖሚም ካየነው አይ ቲንክ ወደብ የራሳችን ወደብ ቢኖረን አሁን በሚዲያ ብዙ ሰው ይሰማል ለጅቡቲ ምን ያህል ብር እንደምንከፍል በአመት $2 ቢሊዮን አው ያ ለጅቡቲ ቀጥታ መንከፍለው ነው ከአዲስ አበባ ጅቡቲ ስንት ኪሎ ሜትር ነው አይ ቲንክ ሞር ዛን 700 ወይም 600 ኪሎ ሜትር ነው ያንን ያህል ኪሎ ሜትር ስንሄድ ምን ያህል ወጪ ነው የምናወጣው በመንገድ ነዳጅ የኮቲ የተባለ ያንዳንዱ መኪና በገባ ቁጥር የሚከፍለው ማን ነው እንደገና ደግሞ ውስጥ የሥራ እድሉስ በቅርቡ እንደውም ካንድ ወደዛ ከሚነዳ እዛ አካባቢ ይሄደ ከሚመጣ አንድ ሰው ጋር ሳወራ ነበር አሰብ ማን ነው ጅቡቲንኛ ብንተዋት ጅቡቲ የምትባለው ከተማ ወደ ድሮ ማንነቷ ነው የምትመለሰው ምክንያቱም እኛ ያንኑ ደመጠቀም መቻላችን የጅቡቲን ኢኮኖሚ እንዴት እንዳንቀሳቀሰው ይታወቃል ያንን ሽፍት ብናደርግ ምን ያህል የሥራ እድል ነው የሚፈጠረው ምን ያህልስ የኢኮኖሚ የሚሊተሪና የደህንነት ነፃነታችን ይጠበቃል አይ ቲንክ እነኚህ ነገሮች በአብዛኛው ሰው ይረዳቸዋል ምክንያቱም አዲስ ወደብ አገኘን ማለት በቱሪዝምም በኢኮኖሚም በሚሊተሪም በአብዛኛው እንጠቀማለን እኔ የሚመስለኝ እንዳልነው ላይክ የቅድመ ሁኔታ ነው ነገር ግን ደግሞ አሁን ምንላቸው ፍርሃቶች የኑሮ ውድነቱ ስርዓትነቱ ምናምን ወደብ ቢኖረን በትልቁ እናስተነፍሳቸዋለን በትልቁ ይረዳናል ስለዚህ የአሰብ ጠቀሜታው ሲምቦሊክ ነው በጣም ትልቁ ሲምቦሊክ ነው ከዛ ባሻገር ግን ሚሊተሪም ኢኮኖሚም ጠቀሜታው ምንም ጥያቄ የለውም አዎ ፕራዮሪቲ ከመስጠት አንፃር ራስኮ ያው ምልህ እኛ አሁን ደሃ ነን መራቡ ዛሬም ይኖራል ነገም ይኖራል ከነገ ወዲያም ይኖራል እስካላደግን ድረስ ለዛ ወደ ምንከፍለው ክፍያ የሆነ ነገር እስካአቁመ ነው ለሆነ ነገር እስካላደረግነው ድረስ ይሄ ሩቲኑ የሚቆም ነገር አይደለም ሶ አሁን ትክክለኛው ታይም ነው ብሎ መንግስት ካመነ መንግስት እንደመሪ ህዝብ ያንን ሊከተል ይገባል የኔ ሐሳቤ ሌሎች ደግሞ ማህበረሰቦች አሁን ቅድም ስታነሳ ከነበረው አንፃር የኢህአዴግን መንግስት ሲቃወሙ የነበሩ ሰዎች አንደኛው የሚቃወሙበት መንገድ አሰብን አሳልፎ ሰጥቷል አገሩን አይወድም ይሄ ባንዳ ነው ያሉ የተለያዩ ስድቦችን ሲለጥፉ የነበሩ ኢህአዴግ ላይ ማለት ነው እነዛው ሰዎች ደግሞ ዛሬ ተቀይረው ነው ማለት ዛሬ ተቀይረው ኖ አሰብ መምጣት የለበትም ይላሉ እና አሁን እዚህ ጋር እኔ የሚመስለኝ መቃወም ነው ጀስት ይሄ ፖለቲካል ግብ ነው ፖለቲካል ግብ ነው ጀስት አብያውን ይሄንን ነገር ቢያመጣው ጀስት ስፔሲፊክ አድርጌ ልጥራውና አብይ ይሄንን ነገር ቢያመጣው እነሱ ደግሞ ምንም ሌላ አጀንዳ እስካልፈጠሩ ድረስ አጀንዳ ሌላ ሴት እስካላደረጉ ድረስ ፖለቲካዊ ግብ ማግኘት አይችሉም ሶ ትናንትና ኢህአዴግን ሲቃወሙ የነበሩት እኛ ስልጣን ብንይዝ ይሄንን ነገር እናመጣለን ሲሉ የነበሩ ሰዎች ዛሬ ደግሞ ሲቃወሙ እናያለን እና መቃወም ምንድነው ቅድም ብለናል ትዝላል ግድቡ ሲጀመር አሁን ይሄ ሬኔሳንስ ዳም ሲጀመር በጣም ትልቅ ተቃውሞ ነበር ከራሳችን ከኢትዮጵያውያን ለፖለቲካ ፐርፐዝ ነው የውስጥ ፖለቲካን ለማስተንፈስ ነው ለታይታ ነው that's us እኛ እንዲነን በቃ
ፖለቲካ ባህላችን ቅድም ያስቀመጥነው ብራኬት ውስጥ የሚገባው ይሄ ነው። የፖለቲካ እይታችን በጣም ጠባብ ነው። እኔ የማንንም ሰው የመቃወም መብት ደግፋለሁ ማለት ያን አልነካም። ነገር ግን የብሔራዊ ጥቅም የሚባል ጉዳይ አለ። መንግስትና ተቃዋሚዎች የትኛውንም አይነት ልዩነት ሊኖራቸው ይችላል። ልዩነታቸውን አከብራለሁ። ብሔራዊ ጥቅም የሚባል ነገር ግን አለ። ትዝ ይልሃል ጠቅላይ ሚኒስትር አብይ መጥተው ግድቡን ሲያንቀሳቅሱት የግብጽ መንግስትና ተቃዋሚዎች ቁጭ ብለው ሲዶልቱ አንድ ቪዲዮ ሊክ አድርጎ ነበረ። የውስጥ ተቃውሞ ማፋፋም አለብን፣ በድሮን በእንትን መምታት አለብን፣ ብዙ አይነት አማራጮች ተቃዋሚዎችና መንግስት ሲዶልቱ ነበር። አንፎርቹኔትሊ ያ ካልቸረኛ ውስጥ የለም። በቃ ለዛ ነው ብሔራዊ ጥቅምና ጊዜያዊ የመንግስት ማንነት አይለይም። ደም ነገር ያለኩ መንግስቱ ኃይለማርያም ሶማሊያን ሲዋጋ የውስጥ ኃይሎቹ ከመንግስቱ ኃይለማርያም ጋር ተቆሙ ይያሉ ህዝብን ሲያሳምጹ ነበር። ይሄ በቃ በደማችን ያለ የሚሄድ እንትን ነገር ነው። ማን ነው ቴዎድሮስን ለማስገደል ወታደር መሪ መንገድ እየመራ የመጣው ማን ነው? እኛው ራሳችን። ይሄ ከድሮ ጀምሮ ያለ ብሔራዊ ጥቅምንና አንድን ስርዓት አንድን የመንግስት አስተዳደር መለየት አንችልም። ስለዚህ ይሄ የፖለቲካ ባህላችን አካል ነው። ለምንድን ነው እንደዚህ የምንለው? ናው ቀደም እንዳልነው ካንሰርኖች ይኖሩሃል። ያው አይ ቅድሚያ መሰጠት ያለበት ነገር አለ ብለን እናወራለን። ነገር ግን እኮ አይ መንግስት ይሄ ነው ፕራዮሪቲ ካለ ይመረጥከው ለዛ ነው። አይ ቲንክ አምናለሁ ብሔራዊ ጥቅም እስከሆነ ድረስ እና ያው ብሔራዊ ጥቅምን ሰዎች እንዴት ያሰሉታል የሚለው ብሔራዊ ጥቅም ለሁላችን ተመሳሳይ ትርጉም አለው ወይ የሚለው ካልሆነ በስተቀር እኔ ይሄ በታሪካችን ያለ ነገር ነው። በጣም ማለት መቃወምን እኔ በጣም ብዙ ጊዜ ማንም ሰው መቃወም መብት አለው። መንግስት ፍጹም አይደለም፣ መላእክተኛ ስለማይሰራ ስህተቱን እየለቀምክ እንትን ማለት ጥሩ ሆኖ ሳለ ግን በናሽናል ኢንተረስቶች ላይ ትናንትና እኔ ስልጣን ቢይዝ አመጣዋለሁ የምትለውን ዛሬ ሰንበዲ እኔ ላምጣው ሲል ሰፖርት አለማድረግ ይሄ ህመም ነው ለኔ ማለት እንትን ስለሚሆን ማለት ነው። እየነጠሉም ስለሆነ ነው። ጀስት አሁን ምን አይነት ፖለቲካም እየተሰራ ነው ያለው? የኦሮሞ መንግስት ከኤርትራ መንግስት ጋር የሚዋጋበት እንጂ መላው ኢትዮጵያ የሚዋጉበት አይደለም። ኢንዳይሬክትሊ ይሄን ሁሉ ነገር ተብሎ አሰብ ወደ ኢትዮጵያ ወደ እናት ምድሩ ቢመለስ እንደውም ተጠቃሚው እኮ እዛ አሰብ አካባቢ ያለው ማህበረሰብ ነው ከማንም የበለጠ ማለት ነው። ቀጥሎ ነው ኢትዮጵያውያን እየተጠቀሙ የሚመጡት ማለት ነው። እንደ ሀገር ደግሞ ምን ተጠቀመው ትልቁ ነገር እንዳለ ሆኖ ማለት ነው። እና ለምን በዚህ ድርግ እንደሚታይ አይገባኝም። መቃወምም ከተፈለገ ሐሳቦች አሉ፣ መቃወሚያ መንገዶች ብዙ መንገዶች አሉ። የህዳሴው ግድብ መጠናቀቅ ለኢትዮጵያ ምን አይነት ማህበራዊና ኢኮኖሚያዊ እንዲሁም ጂኦፖለቲካዊ አንድምታ አለው? የህዳሴ ግድብ መጠናቀቅ አይ ቲንክ ኢኮኖሚያዊ እንደምታው ግልጽ ነው። ምክንያቱም የኢትዮጵያ የኤሌክትሪክ ጀነሬት የማድረግ አቅሟ ባደገ ቁጥር በብዙ መንገድ ተጠቃሚ ነን። ምክንያቱም ያንን ፓወር ሸጠንም ገንዘብ እናገኛለን። ተሰምታይ ብዙ ኢንቨስትመንቶች ወደ ሀገር ይመጣሉ። ትላልቅ ኤነርጂ ኮንሱም የሚያደርጉ ወይም ትላልቅ የኃይል አቅርቦት የሚፈልጉ ካምፓኒዎች ወደ ሀገር ይመጣሉ። የስራ ዕድል ይፈጥራሉ እነሱ። የኢኮኖሚ ጠቀሜታው በጣም ትልቅ ነው። ብዙ ኢትዮጵያውያን ገባህ በተለይ እነዚህ ትናንሽ ኢንተርፕረነርስ ወይም ስራ ፈጣሪዎች ዋጋው ረከስ ያለ የኃይል አቅርቦት ካለ ከባድ የስራ ዕድል ፈጠራን ያበረታታል። ምክንያቱም ብዙ በዛ ላይ በኤሌክትሪክ ላይ ተመሰረተ የስራ የሚሰሩ ብዙ ወጣቶች አሉ። ብዙ ሰዎችን ወደ ስራ ያስገባል። ሌላው እንዳየው ነው በአሳውም በመኑም በአሳ ምርቱም በቱሪዝሙም ከባድ የሆነ አስተዋጽኦ አለው። አይ ቲንክ ይሄን ብዙዎቻችን በደንብ አፕሪሺየት እናደርገዋለን። እና ሌላው ጂኦፖለቲካል
ጂኦፖለቲካል ብቻ አይደለም ይኸውልህ የአባይ ግድብ ሲምቦሊክ የሆነው ፓርት በጣም ጠቃሚ ነው እኔ ብዙ ጊዜ ባለው አሁን በዚህ በግድቡ ውይይት ውስጥ ብዙ ማልሰማው ግን በጣም ኦብዘርቭ ማድረግ አንድ ነገር ምን ነበር ታውቃለህ ኢትዮጵያውያን የአክሱምን ሐውልቶች አቆሙ የላሊበላን አብያተ ክርስቲያናት አቆሙ የጎንደርን ቤተ መንግስት አቆሙ ዲስኮንቲኒቲ ታያል ይሆን የተቋረጠ ነገር ይታያል ያ የቆመ የድሮ ታሪካችን ነው የቆመ ነው ህያው ነው ግን አንዳንዴ ራስን እንድትጠራጠር ያደርጋል ኦኬ እነኛን የሰራ ህዝብ ለምን የሆነ ቦታ ቆመ ምንድነው የተፈጠረው ወይስ እኛ አይደለንም የሰራ ነው ያስብልሃል ገባ ግብጾች ቻይኖች ህንዶች በስልጣኔ ማማ በነበሩበት ወቅት ላይ እኛም የራሳችን ነገር ነበር ከዛ በኋላ ያለው ታሪካችን ምንድነው የውድቀት ነው እዛ ጋር ነው ሬኔሳንስ የሚለው የግድቡ ስም ራሱ ፊት የሚያደርገው እዚህ ጋር ነው የለንም እንዲህ ነው ቁልቁል ነው የወረድነው ይሄ ግድብ ምንድነው ታዲያ ካልከኝ የዛ ሲምቦል ነው ገባ የዚህ ትውልድ ከጥንት ከዛ ዘመን በኋላ የመጣው ትውልድ አንድ ምልክት አቁመዋል ማለት ነው ያውም ደግሞ በእኛ ሪሶርስ በራሳችን እቅድ በራሳችን ገንዘብ በራሳችን ጊዜ የተዋጋን ትላልቅ ዓለም አቀፍ ጫናዎችን ተቋቁመን ያቆምነው ትልቁ አክሱም ልትለው ትችላለህ አሁን ላሊበላ ልትለው ትችላለህ ወይም ደግሞ የጎንደር ግንቦች ልትለው ትችላለህ የዚህ ትውልድ ምልክት ነው ያ ምን ይነግርሃል ኢትዮጵያውያን ትንሽ ብንንቀሳቀስ ትንሽ ኦሪየንቴሽናችንን ወደ ልማቱ ብናዞር ብንተባበር ምን ያህል ለውጥ እንደምናመጣ ይነግራልና ይሄ የትውልድ አሻራ ማለት ነው ባዶነት ይሰማሃል እኮ ቅኝ አልተገዛውም ትልና ግን ደሃነ ይሳለቁብሃል እኮ yes you are free but you are poor አሁን ብዙ የዓለም አቀፍ ሚዲያዎች ሲቀባበሉት በራሳቸው ገንዘብ ኢትዮጵያውያን ሰሩት ሲልህ አለን እርሾ አለን ማለት ነው የሚለው እንትን ሲምቦል በጣም ትልቅ ነው ጂኦፖለቲካሊ ካየው በተለይ ከግብጾች ኢንተረስት አንፃር በደንብ ካየነው ግብጽ ስለዚህ ግድብ አይደለም እያወራች ያለችው በደንብ ከሰማናቸው በደንብ ካየናቸው በደንብ ከተረዳናቸው የግብጽ ጭንቀት ይሄ ግድብ አይደለም ምክንያቱም ይሄ ግድብ ውሃ እንደማይቀንስባቸው ያውቃሉ ስለዚህ ስለሚወርደው ውሃ አይደለም ስለ ኢትዮጵያ ፊውቸር ነው ግብጾችን የሚያሳስባቸው የበለጸገች ሀገር ኢትዮጵያ ካደገች ኢትዮጵያ ከበለጸገች ግብጽን ትቆጣጣራለች ለዚህ ነው ከጥንት ጀምሮ ግብጾች አባይን መቆጣጣር የሚፈልጉት የተዳከመች ደሃና በጦርነት የወደቀች ሀገር መፍጠር የሚፈልጉት አባይን በሞኖፖሊ ለመያዝ ነው ኦኬ ኢትዮጵያ አባይን ገደበች ቅድም ያልናቸውን ኢኮኖሚያዊ ጥቅሞች ተጠቀመች ምን አይነት ኢትዮጵያ ነው የምትሆነው ሄጀሞን ነው የምትሆነው የአካባቢው ኃያል ነው የምትሆነው የአካባቢው ኃያል የሆነች ሀገር የግብጾች ናይትሜር ይሄ ነው የግብጾች የሁሉ ጊዜ ፍራቻ ትልቅ የሆነች ሀገር ናች ስለዚህ ከጥንት ጀምሮ ካየህ ኢትዮጵያን የባህር በርም እንዳይኖራት አባይንም እንዳትጠቀም ነው ለረጅም ዘመን ምጽዋን ተቆጣጥረው ኢትዮጵያውያን የባህር በር አልነበራቸው ጥንት ኢትዮጵያን ማፈን በሰሜኑ በደቡብ ኢትዮጵያን ማፈን የግብጾች ኢንተረስት ነው ለምን የኢትዮጵያ እድገት የኢትዮጵያ ፊውቸር የግብጽ ትሬት ነው ስለዚህ አሁን የግብጾች ትልቁ ኢንተረስት ይሄ ፍሎ የሪቨር ፍሎ ይቃወሳል የኛ ውሃ ይቀንሳል አይደለም ምክንያቱም የሚቆም ውሃ የለም ግን ኢትዮጵያ ካደገች ያ የነሱ እጣፈንታ እንደሚወስን ያውቃሉ ስለዚህ የዚህ ግድብ መገደብ ከግድቡ የምናገኘው ሪሶርስ ከዚህ በኋላ የሚመጡ የዴቨሎፕመንቶች የሚመጡ የኢኮኖሚ ኦፖርቹኒቲዎች በሙሉ የኢትዮጵያን ኢኮኖሚ ያነሱታል ያ ግብጽ ማየት የምትፈልገው አይደለም እና ለዚህ ነው ግብጾችም የሚረባረቡትና
unfortunately ምንም ማድረግ አይችሉም እኛ ከተኛን እኛ እንደዚሁ እየተበጣጠስን ከቀጠልን ብዙ ማድረግ የሚችሉት ነገር አለ እኛ ካልተስማማን ገባ ብዙ ማድረግ የሚችሉት ነገር አለ ምክንያቱም አርጋው አሳይተውናል ነገር ግን እኛ እስከሰራን ድረስ እኛ እስከተባበርን ድረስ እነሱ ምንም ማድረግ አይችሉም ምናልባት ሌላው አንድ የሚያሳስበኝ ጉዳይ ምን አለ መሰለህ አሰብን ብንይዝ ግድብን ብንይዝ ለልማታችን ጋራንቲ ነው ወይ ጋራንቲ አይሆንም ኢትዮጵያውያን የምናድገው የራሳችንን አእምሮ መጠቀም ስንጀምር ነው ነውስ ግድቡን ገድበናል ምናልባት አሰብንም ልንመልስ እንችላለን ሌሎች የተፈጥሮ ጋዝም ምንለው ብዙ ሪሶርሶችን ኤክስፕሎር ልናደርግ እንችላለን አሁንም ግን የኛ ጣፈንታ የሚወሰነው በራሳችን ልጆች አእምሮ ላይ መሆን አለበት በቻይና ቴክኖሎጂ ከአረብ ሀገሮች በሚመጣ ፈንዲንግ ከአውሮፓና ከአሜሪካ ወይም ከወርልድ ባንክና IMF በሚመጣ እርዳታና ብድር አናድግም ክሊር የሆነ አንደርስታንዲንግ መኖር አለበት ወደ ውስጥ ማየት መጀመር መቻል አለብን የውስጥ የራሳችንን ጂኒየሶች ማፍራት መቻል አለብን በትምህርት ስርዓታችንም በሚዲያዎቻችንም በተለያየ መንገድ ኢትዮጵያውያን ወደ ውስጥ ማየት አእምሮ ኃይላቸውን መጠቀም መቻል አለብን ምክንያቱም ቅድም እንዳልነው ይሄ ዓለም ምንም ገደብ የሌለበት ዓለም ነው ራሳችን በገደበን ቁጥር ግን እንገደባለን እና ሰስቴን የምናደርገው አሁን ያያየን ነው ታያለህ አይደል ሁሉም ሀገር አሁን መፍትሄ ከቻይና ነው ሁሉም ሀገሩን ኮንትራክት ያስያዘ ነው የቻይናን ገንዘብና የቻይናን እንትን ይያለ ኢትዮጵያውያን ጥሩ አይደንቲቲያችንን ጠብቀን ኢኮኖሚክ ኢንዲፔንደንሳችንን ጠብቀን የፖለቲካል ኢንዲፔንደንሳችንን ጠብቀን አፍሪካ ውስጥ አለን በጣም ጥሩ ነን ግን በራሳችን ዲፔንድ እስካላደረገን ድረስ በራሳችን አእምሮ ላይ እስካልቆምን ድረስ ግን ምንም ቀጣይነት የለውም ገባ ስለዚህ የራሳችን ልጆች አእምሮ ላይ ኢንቨስት ማድረግ አለብን የራሳችን ትውልድ ላይ ብዙ መስራት አለብንና ቀደም ካልነው ከባህል ለውጥም በትምህርት ስርዓታችንም መመዘን አለብን ላይክ ዝም ብሎ ማኘክ ዝም ብሎ ማዋጥ ሳይሆን ከሀገራዊ ነባራዊ ሁኔታዎች ጋር ያገናዘብን የምንማረው ሳይንስም ያስፈልገናልና ቲንክ ሞር ኢንቨስት ማድረግ ያለብን የሰው ልጅ አእምሮ ላይ ነው ይሄ ሞደርን ኤጁኬሽኑ ላይ ሳይሆን ካልቸራል የሆነው ኤሌመንታችን እንዲቀየር ሰዎች በራሳቸው እንዲያምኑ አእምሮአዊ ኃይላቸውን እንዲጠቀሙ የሚያስችሉ ስራዎች መስራት አለብን ያንን ማድረግ ከቻለን ለሌሎች እንተርፋለን ለራሳችን ብቻ አይደለም አእምሮአችንም ቢሆን ከማሰብ ቁጥር ከመደመር ከመቀነስና ራሽናሊቲ ውጪ ክሪኤቲቭ ነን ወይ ላይፋችንን የምንሰራው የራሳችን አስተሳሰብ ነው አእምሮአችን እንደዚህ አይነት ኃያል ነው የሚል አንደርስታንዲንግ የለንም ልጆቻችን ይሄን አይማሩም ሌላው ዓለም አይማርም ለምን ባይ ዲፎልት ያውቀዋል ማህበረሰቡ በዛ ካልቸር ተገንብቷል ገባ አሁን አንድ ቻይናዊ መፍጠር እዚህኮ ምንወራኮትበት እቃኮ የቻይና ቲቪቲ የተማሩ ሰዎች የሚሰሩት ነው አይደለ ሪያሊቲ ይሄ ነው በቃ ባይ ዲፎልት ካልቸራል ሴቲንጉ ያን ነው የሚነግረው መስራት መፍጠር ግዴታ እንደሆነ ነው ገባ እኛ ጋር ግን ያ የለንም ሶ ትምህርት ካሪኩለም ራሱ መጀመር ያለበት ይህ አይነት ካልቸራል ሺፍት ስለ ውጪው ዓለም ስለ ውጪው ታሪክ ስለ ከማየታችን በፊት ልጆቻችን ስለ ራሳቸው የሚያውቁበት ከባዮሎጂ ባሻገር ስለ ራሳቸው የሚያውቁበት የሜንታል ሳይንስ ትምህርት መኖር አለበት ከዛባ ኢምፓወርመንት ማለት ብድር ማበደር አይደለም ኢምፓወርመንት ማለት የሆነ ስልጠና መስጠት አይደለም የሙያዊ ስልጠና መስጠት መጀመሪያ ራሱ በራሱ የሚቆም የሚያስብ የሚፈጥር አእምሮ ያለው ሰው መኖሩን ግንዛቤ መውሰድ አለበት that's the real empowerment ገባ ኢንዲፔንደንት የሆነ ኢንዲቪጁዋሊቲ አንተ የራስህን ዓለም መፍጠር እንደምትችል ከልጅነት ብታውቅ አሁን እኮ አንድ ነገር አለ ወይ መንግስት ስራ ይሰጠኛል ነው አይደለ ወይ ቤተሰብ ይደግፈኛል ነው አይደለ ያለው አማራጮች በጣም ጠባቦች ናቸው ነገር ግን
ሰዎች ከመጀመሪያ ድረስ የራሳቸውን ዕጣ ፈንታ ራሳቸው የመወሰን አቅም እንዳላቸው እየተማሩ ቢሄዱ ማንም መንግስት ላይ እንተለጠል። ስለዚህ ያ ጋፕ ነው። ሌሎች ሀገሮች በታሪክ ሂደታቸው ውስጥ አውሮፓውያን ከበረዶ ጋር ሲታገሉ ከችግር ጋር ሲታገሉ አእምሮን መጠቀም ባይ ዲፎልት ለምደውታል ይችላሉ። ቻይናዎች በራሳቸው መንገድ ለምደውታል። ጃፓኖች በራሳቸው መንገድ ለምደውታል። እኛ ሀገር ቶታሊ ባህላችን አውጥተን ጥለን ሌላ ባህል እናምጣ አንልም። የሚጠቅመን ባህል አለ። ነገር ግን እንደዚህ አይነት ሐሳቦች የሰውን ልጅ ዋጋ የሚሰጥ የሰውን ልጅ ኃይል የሰውን ልጅ አእምሮአዊ ብቃት እውቅና የሚሰጥ የሚያበረታታ ባህል ግን ማስተማር አለብን። ለዚህ ነው ገባ ዩኒቨርሲቲም ሆኖ ዶክተርም ሆኖ ፕሮፌሰርም ሆኖ ይሄኛው ካልቸራል ፋውንዴሽን ስለሌለው ምንም አይፈጥር። ቢፈጥር ይፈራል፣ ትችቱን ይፈራል። ገባ ኢቭን ያን ማድረግ እንደሚችልም አያውቅም። በሆነ ሙያ ውስጥ እኮ በጣም ስፔሻሊስት ነው። ግን እና አይ ቲንክ እንደዚህ አይነት ስራዎች በካሪኩለሙም በሚዲያውም በተለያየ መንገድ ካልተሰራ ባሉ ወቅታዊ ሁኔታዎች ብቻ ዲፔንድ ማድረግ አንችልም። ለየሁሉም እንቅስቃሴ መነሻ ሐሳብ ነው። ሐሳብ ምንድነው? እንደ ባንክ አካውንትስ ይቆጠራል ወይ? ኦዲት ይደረጋል ወይ? ከተደረገስ እንዴት ነው የሚደረገው? ከዚህ ተነስተን ወደ ሌሎቹ ብንሄድ ብያስባለሁ። መጀመሪያ ከግለሰብ እንነሳ። ምክንያቱም ሀገር ህዝብ የግለሰብ ድምር ውጤት ነው። በኋላ የጋራ ሐሳብ የምንለው የጋራ ራዕይ የምንለው የጋራ ህልም የምንለው ነገር ግለሰቦች ሼር የሚያደርጉት ሐሳብ ነው፣ የሚያዋጡት ሐሳብ ነው። ያ ሐሳብ ምንድነው ካለን በግለሰብ ደረጃ ካየነው ሐሳብ ክሪኤቲቭ የሆነ ፈጣሪ የሆነ ኤነርጂ ነው፣ ኃይል ነው። ዛሬ የሰዎችን ህይወት ካየን የሐሳባቸው ውጤት ነው። የሀገሮችንም ህይወት ካየው በሀገሮች ውስጥ ያለው ዶሚናንት አስተሳሰብ ውጤቶች ናቸው ሀገሮች። ይህ ሐሳብ የራሱ የሆነ ኃይል ያለው የራሱ የሆነ ተፈጥሯዊ ልክ እንደ ማግኔቲዝም እንደ ኤሌክትሪሲቲ ወይም እንደ ምንድነው ግራቪቲ ሰው የሚያፈልቀው ሐሳብ በሰው አእምሮ ውስጥ የሚመላለሰው ሐሳብ በጣም ትልቅ የሆነ ክሪኤቲቭ ፓወር ያለው ነገር ነው። ኦዲት ይደረጋል ወይ? የስ ኦዲት ይደረጋል። ለምሳሌ በሀገሮች መካከል ያስተሳሰብ ለውጥ የባህል አብዮት ያደርጋሉ ሀገሮች። ብዙ ሀገሮችን እናውቃለን በዚህ መንገድ። ያ ምንድነው ኮሌክቲቭ ቶታቸውን የቀየሩት፣ ኮሌክቲቭ ቢሊፍ ሲስተማቸውን የቀየሩት። ያ ሁሉ የሐሳብ ውጤት ነው። ኦዲት ይደረጋል። አዎ፣ ምክንያቱም ቁጭ ብለን ወደ መንፈልገው መንገድ በግልም ይሁን ወደ መንፈልገው መንገድ እየሄድን ካልሆነ ለዛ ምክንያቱ አስተሳሰባችን ነው ማለት ነው። ምክንያቱም ከውጪ የምንኖር ይመስለናል፣ የምንኖረው ግን ከውስጥ ነው። ውጪው ይሄ ፊዚካል ኢንቫይሮንመንቱ ሁሉ የኛ ነጸብራቅ ነው፣ የአስተሳሰባችን ነጸብራቅ ነው። ስለዚህ ኦዲት እንዴት ነው የምናደርገው? ዴይሊ የምናስበውን ዴይሊ የምንከተለውን አስተሳሰብ ተከታትለን አርመን መሄድ መቻል አለብን። እንደዛ ማድረግ ስንችል ሐሳባችንን ኦዲት እያደረግን ነው ማለት ነው። ስለዚህ ይሄ በግለሰብ ደረጃ ብቻ አይደለም፣ በሀገር ደረጃ ማለት ነው። እንደ ቻይና ለምሳሌ የካልቸራል ሪቮሉሽን ስታካሄድ የመሰረታዊ እሳቤዎችን የቀየረችው መሰረታዊ አስተሳሰቦችን። ምክንያቱም ካልቸር የሚገነባው ቢሊፍ የሚገነባው ይሄ ምንድነው የምትለው ኮመን ቢሊፍ ሲስተም የሚገነባው በእንደዚህ አይነት በሐሳብ ልውውጥ ነው። ስለዚህ ሐሳብ ማለት በጣም የመፍጠር ኃይል ያለው ተፈጥሯዊ የሰው ልጆች ጸጋ ነው። ያም ከአእምሮአችን የሚወለድ ትልቅ ኃይል ነው። ሐሳብ ኦዲት ይደረጋል። አሁን እንደ ሀገር የሆነ ትርክት ያስቀመጥነው ትርክቶች አሉ፣ ይዘነው የመጣነው ሐሳቦች አሉ። እነዛ ሐሳቦች ያደረሱን ቦታ አድርሰውናል። ኢትዮጵያ በሚገባት ልክ ናት ወይ በቆየችው እድሜዋ ቁጥር ናት ወይ ብለን ስናስብ ሪያሊቲው አይደለም። ያ ደግሞ ቀደም እንዳለው በግለሰብ ተጀምሮ እስከ ሀገር ኮሌክት ሆኖ የመጣ የሐሳብ ውጤት ነው ብለናል። ሁላችንም ተደምረን የሐሳብ ውጤት እስከሆንን ድረስ ኢትዮጵያ ውስጥ ያለው ትርክት ያለን እሳቤ የቤት በኩል ነው መስተካከል ያለበት። ለውጥ ካልን ማለት ነው መለወጥ አለብን ካልን ለውጥስ ምንድነው? መጀመሪያ ትርክት ማለት ነው ያስቀመጥነው ትርክት አለ አይደለ? እንደ ሀገር ለራሳችን የሰጠነው ግምት ኢምፕሊኬሽን አለ።
በዛ ልክ ነን ወይ? አዎ ላይክ የኢትዮጵያን ሪያሊቲ አፍታተህ ስታየው ለምንድነው ያልተለወጥነው ለምንድነው ያላደግነው ብለህ ስትጠይቅ ራሳችን የራሳችን አስተሳሰብ እስረኞች እንደሆነን እንገነዘባለን። ለምን መሰለህ? ሌሎች አፍሪካ ሀገሮች አንድ የሚያሳብቡበት ነገር አላቸው። ያላደግነው ያልተለወጥነው ቅኝ ግዛት ስለተገዛን ነው የሚል አስተሳሰብ አላቸው። ኦፍ ኮርስ ምክንያቱም ቅኝ ግዛት ፊዚካሊ የሆነውን ይሄ የጦር የሪሶርሱን ሳይሆን የሰውን አእምሮ የመቆጣጠር አቅሙን ስታይ እችላለሁ ብለው በራሳቸው የራሳቸው መንገድ የመቀየስ አቅማቸውን እንዴት እንዳዳከመው እስከዛሬ ድረስ በራሳቸው ኮንፊደንስ እንዳይኖራቸው እንዴት እንዳደረጋቸው ስታይ በአጠቃላይ ቅኝ የተገዙ ሀገሮች ዜጎች የሐሳብ ቁጥጥር የአእምሮ ቁጥጥር ተደርጎባቸዋል። ስለዚህ ላለማደጋቸው ቅኝ ግዛት የተበዘበዘው ሪሶርስ ሳይሆን እንደ ትልቅ ምክንያት ልናቀርበው የምንችለው አእምሮአቸው እስከዛሬ ድረስ በቁጥጥር ስር ነው። ኢትዮጵያ አንጻራዊ የሆነ ነፃነት ነበራት። አንጻራዊ የምልህ ከሌሎች የአፍሪካ ሀገሮች ጋር ስታወዳድረው ቅኝ ግዛት ኢትዮጵያ ውስጥ አልነበረም። ኦኬ ቅኝ ግዛት በሌሎች ሀገሮች ላለማደግ ምክንያት ከሆነ ኢትዮጵያ ደግሞ ቅኝ ያልተገዛች ሀገር ከሆነች ለምንድን ነው ያላደግነው ብለህ ስታስብ ችግሩ ያለው ውስጣችን ነው ማለት ነው። ምክንያቱም እንደ ዛሬ ግሎባላይዜሽን ባልተስፋፋበት ጊዜ ሀገሮች በቀጥታ ጣልቃ በማይገቡበት ጊዜ ጂኦፖለቲካል ኢንተረስት በጣም ባልሰፋበት ጊዜ ኢትዮጵያ አንጻራዊ ነፃነት ነበረን ማለት ነው። ከሌሎች ሀገሮች ከፍ ብለን መታየት የምንችልባቸው እድሎች ነበሩ ማለት ነው። ያንን ጊዜ ለምንድን ነው ያባከነው ካልክ ብዙ ጊዜ በራሳችን የውስጥ ችግር ነው የተያዝነው ማለት ነው። ያ ማለት ምንድነው? ባህላችን እድገትን ዕውቀትን ፍልስፍናን የሚያስፋፋ እሴት አልነበረንም። እዚህ ጋር አንድ ነገር ይነሳል። ምናልባት በኋላ ልናነሳው እንችላለን። ለምሳሌ የጎንደር አብያተ ክርስቲያናትን ስናይ የላሊበላን የአክሱምን ስናይ ስልጣኔዎች ቀደም ባለው ኢትዮጵያ የስልጣኔዎች እንደነበሩ እናያለን። የሆነ ቦታ ላይ ግን የተቋረጠ ስልጣኔ ኢትዮጵያውያን ለምሳሌ በስነ ጽሁፍ በፊደል ቀረጻው በቁጥር በዜማ ብዙ ሄደናል ቀደም ባለው ዘመናችን። ከሆነ ጊዜ በኋላ ግን የተቋረጠና በጣም ለእድገት ለስልጣኔ የማይመች ባህል እንዳዳበረን ግን ኦብዘርቭ ማድረግ እንችላለን። ስለዚህ ኢትዮጵያውያን ለምንድን ነው ያላደግነው ካልን ሌሎች ሀገሮች እንዴት ነው ያደጉት የሚለውን ለምሳሌ አሜሪካኖቹ አውሮፓዎቹ ጃፓኖቹ ቻይናዎቹ እንዴት ነው ያደጉት ስንል ለሀብት ያላቸው እሳቤ ለዕውቀት ያላቸው እሳቤ ለገንዘብ ያላቸው እሳቤ ኢቭን ሰው የሚባለው ፍጡር ምንድነው? የኛ ባህል ሰውን ያኮስሳል። የሰውን አቅም በጣም ያዳክማል። ስራ የሰው ልጅ ክብር መገለጫ ነው። ወደ ኋላ ስንመለስ አሁን በሌላ ሀገሮች ያለው የኢንዱስትሪ መሰረት የምትላቸው ይሄ የብረት የጨርቃጨርቅ ምርት ለጨርቃጨርቅ ምርት ለሜካኒካል ፕሮዳክቶች በጣም መሰረት የጣሉትን እኛ ሀገር ስናዳክማቸው ነው ይኖርነው። ዕውቀት በጣም የምንፈልግ ህዝቦች አይደለንም። ሀብት በጣም የምንፈልግ ህዝቦች አይደለንም። እና በአብዛኛው ውስጣችን አስተሳሰባችን ለዓለም ለህይወት ያለን አመለካከት በጣም ጠባብ ነው። ያ ባህላዊ እሳቤ ለምሳሌ እስካሁንም ቢሆን ሀብታምን የምናይበት መንገድ እስካሁንም ቢሆን ገንዘብን የምናይበት መንገድ እስካሁንም ቢሆን እችላለሁ የሚል አስተሳሰብን የምናይበት መንገድ በጣም ሊሚቲንግ ነው። በጣም ኋላ ቀር ነውና በአብዛኛው ደግሞ አዲስ ነገር ከራሳችን ምን ጠብቅ ህዝቦች አይደለን። የአሜሪካን መምሰል የአውሮፓዎችን የውጪውን መመኘት የውጪውን መምሰል ነው እንጂ የራሳችንን ዕውቀት የራሳችንን ባህል የራሳችንን ማንነት የፈለግን ህዝቦች አይደለን። ስለዚህ ይህ ሁሉ ምንድነው ካልከኝ ይህ ሁሉ አስተሳሰባችን ነው። እና እነኚህ ነገሮች እንዳናድግ ለውጥ እንዳናመጣ አድርገውናል። ምክንያቱም ላለማደግ ሌሎች ሀገሮች ጋር ያለው ሪሶርስ እንዳልሆነ ሌሎች ሀገሮች ጋር እንዴት ነው ያደጉት ብለን ስንል ሂውማን ፖቴንሻል ነው ሪሊዝ ያደረጉት። የሰውን አቅም ነው ያወጡት። ዋናው ፋክተር ሰው ነው። ሰውን ግን ካሰርከው የሰውን ፖቴንሻል የሰውን አቅም ግን ካሰርከው ሌላ ነገር ሁሉ አይቀየርም። እና
እኛ በአብዛኛው ገዳቢ በሆነ ባህል ውስጥ ነው እስካሁንም ያለነውና በዛ ምክንያት ሌሎች ሀገሮች የነበራቸውን እድል እኛም ነበረን የማደግ እድል ያንን ጊዜ መጠቀም ባለመቻላችን ምን ሆነናል አሁን ያለንበት ደረጃ ላይ ደርሰናል ማለት ነው እዚህ ጋር አሁን ጦርነትን እንደምሳሌ እናነሳ እንችላለን ኢትዮጵያ ለረጅም ዘመን ጦርነት ላይ ቆየች ናት አይደል ከዘመነ መሳፍንት በኋላም ብዙ ጊዜ ኢትዮጵያ ከጦርነት ያረፈችበት ጊዜ የለም የጦርነት ኤነርጂ ስላለን ሐሳባችን ለጦርነት ቅርብ ነው ይልክ ቀደም ያለው ሐሳባችን ያተኮረበት አእምሮአችን ያተኮረበት ማንኛውም ነገር ምን ይሆናል ፍሬ ያፈራል ስለዚህ ለጦርነት ቅርብ ይሆንን ህዝቦች ነን በአጠቃላይ ይሄ ሆርን ኦፍ አፍሪካ አካባቢ ያለን ህዝቦች ለጦርነት ቅርብ ነን ኤነርጂያችን እዛ ላይ ኮንሰንትሬት ያደረገ ነው ወደዚህ ወደ እድገት ወደ ፍልስፍናው ወደ ፈጠራው ያንን ኤነርጂ ትራንስሚዩት ማድረግ ይገባናልና አሰባችን ብዙ ጊዜ በባህላችን ውስጥ ጀግና የሚባለው ሰው ጎበዝ የሚባለው ሰው ፋይተር ነው ጠቅሞናል ይሄ ነገር ጠቅሞናል አንድም ነፃ እንድንሆን ከሌሎች ሀገሮች ቅኝ ግዛትም ነፃ እንድንሆን ነፃነታችንን እንድናስጠብቅ ጠቅሞናል ነገር ግን ደግሞ በሰላም ላይ ካለር በዚህ በስራው በፈጠራው በአዳዲስ እሳቤዎች ግን የለንበትም ስለዚህ አስተሳሰባችን የሆነ ቦታ ላይ ኮንሰንትሬት ያደረገ ነው እና አይ ቲንክ በእነኚህ ምክንያቶች ማደግ አልቻልንም ናሬቲቭ ትርክቶች ያልካቸው ኦፍ ኮርስ ትርክቶች አሉ የፖለቲካ ትርክቶች አሉ የታሪክ ትርክቶች አሉ ብዙ ጊዜ እነኚህ ትርክቶችም በራሳቸው የራሳቸው አስተዋጽኦ አላቸው ምክንያቱም በኢትዮጵያ ታሪክ ሁሉ ጊዜ አዲስ ስርዓት ሲመጣ አዲስ ትርክት ይመጣል በኃይለ ሥላሴ ጊዜ በደርግ ጊዜ ከዛ በኋላ ባሉ መንግስታትም ስለ ስቴት ስለ ታሪክ ያለን ትርክቶች ብዙ ጊዜ ይቀያየራሉ ወጥ የሆነ ትርክት ወጥ የሆነ የሚያግባባ ታሪካዊ ትርክት የለንም ወል እሱ ሀገሪቷ ራሱ የተፈጠረችበት መንገድ በራሱ የተለያዩ ትርክቶች ሊያመጣ ይችላል እና የተለያዩ ትርክቶች አሉ ግን ደግሞ እኛ ዩኒክ አይደለንም በዚህ በጦርነት በማለፍ አውሮፓውያን ከኛ ብዙ ይበልጣሉ ስንት እንግሊዝና ፈረንሳይ እኮ 100 ዓመታት ነው የተዋጉት የጦርነት ታሪክ የጦርነት ትርክት የሀገር ትርክት ብዙ ሀገሮች ኦቨርካም አድርገውታል አልፈውት ነው የመጡት እኛ ያላለፍ ነው ምክንያቱም ነገር መተው ማንችል ባህላችን ነገር አይተውም ባህላችን የጦርነት ኤነርጂ ያለው እንጂ በአለም ላይ እኛ ብቻ አይደለንም የተዋጋ ነው እርስ በርስ የተዋጋ ነው ብዙ ሀገሮች ተዋግተዋል የአውሮፓ የመንግስት አፈጣጠርን ብታዩ ብዙ ትናንሽ ብሔሮችን አቀጭጫዋል ግን አሁን ስናየው እነሱ በሆነ መንገድ ስምምነት ፈጥረዋል እና ትርክቶች ቢኖሩ ትርክቶቹ መኖር ናቹራል ናቸው ተፈጥሯዊ ናቸው ምክንያቱም ጨቋኝ ያለ ተጨቋኝ ያለ አይደለ ጨቋኙም የራሱ ትርክት ይኖራል ተጨቋኙም የራሱ ትርክት ይኖራል የራሱ ታሪክ አለው የኢትዮጵያ ታሪክ እንደ ግልጥ ብሎ ለሁሉም በኩል በሆነ መንገድ የተጻፈ አይደለም ነገር ግን ትርክቱን ማለፍ አለመቻላችን ነው እንጂ ትርክት መኖሩ ተፈጥሯዊ ነው ነገር ግን ትርክቱን ማለፍ አልቻልንም ለምንድን ነው ትርክቶችን ማለፍ ያልቻልነው ኦፕንነስ የለንም አዳዲስ ሐሳቦችን አዳዲስ አመለካከቶችን አዳዲስ ምክንያቶችን ለመቀበል ብዙ ዝግጁ አይደለም ስለዚህ ሁሉም ትርክት እንደታፈነ ከነ ኃይሉ ከነ ኤነርጂው ልክ እንደ ምንድነው እንደታፈነ እንደ ፍም ይቆያል ነገር ግን ለአዲስ አስተሳሰብ ለአዲስ ውይይት ለአዲስ ንግግር ክፍት ብንሆን ትርክቶቹ ላይክ የታመቁ ኤነርጂዎች አይሆኑ የታመቁ ኃይሎች አይሆኑ ግን ብዙ ጊዜ አይተከውን ስርዓቶች ሁሉ የመጀመሪያውን ትርክት ያዳፍኑና የራሳቸውን ትርክት ያወጣሉ ስለዚህ ያ ምን ይፈጥራል ጊዜ ባገኘ ቁጥር የተዳፈነው ይወጣል ነገሮችን ግን ክፍት አድርገን የመወያየት ባህሉ ቢኖረን ይሄ ተጠራቀመው ኤነርጂ ይሄ የጦርነት ኤነርጂ ምናልባት የመውጫ እድል ያገኛል ከነተረቶቻችን ከነሰነ ጽሁፎቻችን ወደ ኋላ መለስ ስንል ኃይለኛ ተዋጊ የሆነ ሰው እንደ ጀግና የሚታይበት ነው
ኢቭን ያው በጦርነት ደግሞ እኛ ብዙ ነገሮችን አሸንፈናል የተለያዩ ታሪኮችን ማንሳት እንችላለን አድዋ ጉንዲት ጎራ እያልን ወደ ኋላ ብዙ ጦርነቶችን መቁጠር እንችላለን ያሸነፍንባቸው ግን አሸንፈን የኢትዮጵያን ቴሪቶሪ በሚገባው ልክ ግን አላቆየነውም ነው ማለት ከብዙ አመታት በፊት ከዘመነ መሳፍንት በፊት የነበረችው ኢትዮጵያ እና አሁን ያለችዋን ኢትዮጵያን እንኳን ብናይ በግዛት ደረጃ በጣም ብዙ ነገር ሉዝ ያደረግናቸው መሬቶች አሉ ግን በጦርነት አሸናፊ ነን ይያልን ለራሳችን እንነግረዋለን መሪዎቻችን ደግሞ በጦርነት ያሸንፉ እንጂ ሴራው ላይ የተካኑ አይደሉም it means የእውቀት ችግር አለ ጋፕ የሆነ የሐሳብ ጋፕ አለ ይሄ ነገር አልጎዳንም ወይ ነው የቀድሞዋን የኢትዮጵያ ካርታ አከራካሪ ነው የኢትዮጵያ ካርታ ከየት ነበር ድሮ የሚለው በጣም አከራካሪ ነው ብዙ ትርክቶች ስላሉት እሱ ራሱ ነገር ግን ከዝም ብለን የዚህ የ20ኛ ክፍለ ዘመኑን ብቻ ይዘን እንኳን ብናወራ እስከ ኤርትራ ድረስ ያለውን እንኳን ብናወራ አንዳንዴ ጦረኛ ብንሆንም አንዳንዴ ምናጣበት መሬቶቻችን ያጣንበት ጊዜ አለ ለምሳሌ ኤርትራን ያጣንበት ጊዜ አለ በነበረው ፖለቲካል ሪያሊቲ በነበረው ለምሳሌ ምኒልክ መረብ ወንዝን ተሻግረው ወደ ኤርትራ መሄድ አለመቻላቸው የኤርትራ እንድናጣ ሆነናል ምክንያቱም ከዛ በፊት ከ8 አመት በፊት የነበረው ክፉ ቀን የሚባለው ረሃብ ከፍተኛ የሆነ የረሃብ ከፍተኛ የሆነ ከብት አጥፍቶ ሰዎች ብዙ ሞቶ ስለነበረ ፖለቲካል ስትራቴጂ ነው ማለት ሚሊተሪ ስትራቴጂ ነው ኤርትራን ለማዳን ሄደን ጣሊያን ካሸነፈን ዘሆል ኢትዮጵያን ይቆጣጠራል ስለዚህ ጊዜ መግዛት ይሻላል ያዝነውን የሚል እሳቤ እንደነበረ ታሪክ ያስረዳል ስለዚህ አንዳንድ ጦረኛ ስለሆንክ ሁሉ ነገር አታሸንፍም ግን እንዳልከው ጦረኝነታችን ሀቅ ነው በባህልም በምንም የኢትዮጵያውያን ኢነርጂ አንድ ሙዚቃ እኮ ጸጉራችንን ያቆማል ጥሩ ነው ሀገር ለመጠበቅ ይረዳል ነገር ግን ያ ኤነርጂ በጦርነት ጊዜ ብቻ ያለ ኤነርጂ አይደለም ያንን ኤነርጂ shift ማድረግ ያስፈልጋል ወደ ስራው አሁን ስራ የሚሰራ ሰው አይከበርም በኢትዮጵያ ውስጥ እናቃለን እኮ አሁን ነጋዴ ምን ነበር የሚባለው ሙያ ላይ ያሉ ሰዎች የሚባሉ ነገር እሺ የሆነን ሴክተር የሆነን ቦታ ብቻ ነበረ እውቅና ምንሰጠው ገባት ጦረኛ መሆን ጀግና መሆን ገዳይ መሆን እሺ ሰዎች ሁሉ ትኩረታቸው ወዴት ነው የሚሆነው ወደዛኛው ነው በንግድ በስራ በፈጠራ በፍልስፍና ባዳዲስ ነገር ሰዎችን ለመታወቅ ሪዋርድ የለውም ባህሉ አበረታታ ያ ጎርቶናል ጦረኛ መሆናችን የጦርነት ባህል ወይም ጠንካራ ተዋጊ መሆናችን ሀገራችንን ጠብቋል ነገር ግን ዛሬ ላይ ስናየው ግን ያን የገነባነው ሀገር በጦርነት ያሸነፈ ነፃ ያወጣነው ሀገር ግን በድህነት የማንም መጫወቻ ሲሆን ታያለ ወይ ነፃነት አለን በቅኝ ግዛት ፊዚካሊ ያልተገዛንም አይደለ ዛሬ ግን በእርዳታ በብድር ያሽመደምዱዋል ለምንድነው ሺፍት አላደረግንም ከጦርነት ባህላችን ወደ ልማት ወደ እድገት ወደ አዳዲስ እሳቤዎች ሺፍት አላደረግንም ስለዚህ ነፃነን ግን ያሃነን አትሊስት አሁን የኢትዮጵያ ግዛት ብለን ምንለው ምኒልክ ያዋቀሩትን የስቴት ቴሪቶሪ ነው ወይ ስቴት ወይ መንግስት ግዛት ነውና እንዳልከው ለምሳሌ በኬንያ በኩል እዚህ ዳሰነቾች ጋር ስትሄድ በምኒልክ ጊዜ እኛ ለቡር የሚባል ተራራ አለ ዳሰነቾች የኛ ግዛት ከተራራው ያልፋል ይሏል ሰሜን ኬንያ ይገባል ይሏል እንደውም ኃይለ ሥላሴ በአንድ ወቅት ሊጎበኙ ሄደው የዳሰነች ማህበረሰብ መሪዎች ኃይለ ሥላሴን ክፉኛ እንደተናገሯቸው በአካል እኔ ሰምቻለሁ ከሽማግሌዎች ለምን መሬታችንን አሳልፈን ሰጣል የዳሰነች መሬት እስከዛ ድረስ ነበር የሚላል ግን ምንድነው ካልክ ደግሞ የመሪዎች ዕውቀት ማጣት ነው ወይስ የነበረው የፖለቲካ የነበረው ሁኔታ አስገዳጅነት ነው ለምን ኢትዮጵያ በሁሉም አቅጣጫ በቅኝ ገዢዎች የተከበበች ናት ቅኝ ገዢዎች ሁሉ ተመሳሳይ አጀንዳ አላቸው መቀራመት መሬትን መቀራመት እንደውም አንዳንድ ኢትዮጵያ በፈረንሳይ በእንግሊዝ በጣሊያን ተከባ ነፃ መሆኗ ይገርማል
ምክንያቱም እስከደረሱበት የሚያዝ ቅድሪዘው ነው እስከደረሱበት ይደርሳሉ ባንዲራቸውን ያቆማሉ ከዛ በኋላ የኛ ነው ብለው ዲክሌር ያደርጋሉ የነጻነት ምንድነው የምትለው ደሴት ከሁሉም ሀገር ጋር አሁን ለምሳሌ ኃይለ ሥላሴ ኦጋዴንን ያስመለሱበት ጊዜ ኦጋዴን እኮ እስከ 1950ዎቹ ድረስ በእንግሊዞች እጅ ነበር ኦጋዴንን ያስመለሱበት ጥበብ ታግሰው ቀስ ብለው ታግሰው ያስመለሱበት ጥበብ ስታይ እንደውም እኔ ማየው የኢትዮጵያ መሪዎች በጣም ብልሆች ናቸው ዋይዝ ናቸው ከድሮ ጀምሮ ያሉ እስካሁን ድረስ ያሉ የኢትዮጵያ መሪዎች አንድ ኮንሲስተንትሊ የምታይባቸው ነገር አለ በሀገር ጉዳይ ላይ ቀናኢ ናቸው የሀገርን ኢንተረስት አሳልፈው አይሰጡም ውስጥ የትኛውንም አይነት ትርምስ ሲኖር በሀገር ኢንተረስት ላይ የሆነ ተመሳሳይ ደም በደም ስራቸው ይፈሳል ልትል ትችላለህ ከጥንት ጀምሮ ነገር ግን ምንድነው ሁኔታዎች ሲያስገድዱ ኮምፕሮማይዝ የሚደረግ ነገር ይኖራል ሁኔታዎች ሲያስገድዱ ትልልቁን ኦብጀክቲቭ ያያየህ መተው ነገር ይኖራል አገባ አሁን የኃይለ ሥላሴም እንደዚሁ በቅኝ ገዢዎች ምኒልክም እንዲሁ በቅኝ ገዢዎች ተከበው ያለውን ግዛት ለማስቀጠል የሄዱበት መንገድ በጣም ከባድ ነበር እና ምክንያቱም ጥቁር ነፃ ሀገር የከለር የበላይነትና የበታችነትን ሁሉ የሚያፋርስ አንድ ደሴት በአለም ላይ ተፈጠረ ሁሉም የሚረባረብበት ሀገር ነው እንደዛም ሆኖ ግን ያንን እሴት ይዞ መቆየት ከባድ ነበር እና አለማወቅ ሳይሆን የነበረው እኔ የምረዳው የነበረውን ወቅታዊ ሁኔታ የተገነዘቡበትና ያንን ይዞ ለመቀጠል የሄዱበት መንገድ እጅግ ፈታኝ ነበር ምክንያቱም ብዙ ሀገሮች ኢንተረስት ነበራቸው በኢትዮጵያ ላይ የግብጽ ኢንተረስት ለምሳሌ ብታይ ትናንት የተጀመረ አይደለም ከጥንት ጀምሮ አባይን የመቆጣጠር ኢንተረስት አላት ግብጾች ብዙ መጽሐፍ ጽፈዋል ኢትዮጵያን ለመበታተን ጣሊያኖች ካርታ አዘጋጅተው ነው የመጡት ኢትዮጵያን ለመቀራመት ኢትዮጵያ ላይ የነበረው ርብርብ ከአረቡም ከአውሮፓዊውም ከዚህ ከቅርብም ከሩቅም በጣም ሰፊ ነበር እና ያንን ይዞ ማስቀጠል በራሱ ብልህነት ነው ወደ ኋላ መለስ ብለን የኢትዮጵያን ታሪክ ስናይ በስነ ጽሁፉም ይሁን በፍልስፍናው እንደነዘራ ያዕቆብን አይነት መሪዎችን ማየት እንችላለን እንዳሁኑ ደግሞ በብዙ ውጥረት ውስጥ ከጀርባ እኛ የማናቀው እነሱ በወቅቱ በነበሩበት ሰዓት ሀገርን ለማስቀጠል የነበራቸው ፍላጎትና ከጀርባ የነበረው ኃይለኛ ተጽዕኖ ተቋቁመው ሀገሪቷን የሆነ ቦታ ላይ አምጥተዋል መሪዎቻችን ኢትዮጵያን ለመምራት መንበሩን የሚሰው ሀገሩን አሳልፎ የመሸጥ ፍላጎት ይኖራል ብዬ አላስብም because ከስልጣን ሲወርድ ታሪኩ ሆኖ ስለሚቀር በዛ መሰደብ የሚፈልግ ያለ መሪ አለ ብዬ አላስብም ግን ይሄ ሁሉ ውስጣችን ቀናይ ሆኖ የፍልስፍናም የውቀትም የጦርነትም ዕውቀት ኖሮን ለምንድን ነው ድሃ ነው ብዙ ቦታ ላይ ኦብዘርቭ ካረክ የኢትዮጵያ መሪዎችና የኢትዮጵያ ህዝብ ግጭቶች ታያለ የኢትዮጵያ መሪዎች ከድሮ ጀምሮ ካየ አምቢሽየስ ናቸው ከቴዎድሮስ ጊዜ ለምሳሌ እንኳን ብንነሳ አምቢሽየስ ነው ቴዎድሮስ አምቢሽየስ ነበር ኢትዮጵያን ለማዘመን ቋሚ ወታደር ቋሚ ሲቪል ሰርቫንት ለመፍጠር የራሱ ትልልቅ ራሱን የሚያየው በአውሮፓውያኖቹ እኩል ነበር ገባ ያ መንፈስ እስከዛሬ ድረስ አለ ግን ምንድነው ካልክ ማለት ነው በአብዛኛው ኢትዮጵያ የመሪዎቿ ፈቃድ ናት አብዛኛው የኢትዮጵያ ውስጥ ያለው እስከዛሬ ድረስ ያለው ጥሩ ነገር የምትወስደው መሪዎች ኢኒሼት ያደርጓቸው ናቸው ኦፍ ኮርስ መሪ መሆን ማለት ያ ነው አንድን ህዝብ yes ያ ነው ነገር ግን ደግሞ ወደ ውስጥ መጣ ባህላችን ግን እኔ በድፍረት ነው የምናገረው ለእድገት የሚሆን ባህል የለም honestly ማለት ነው ያንን መቀየር ያለበት ማን ነው መሪዎች ያንን መቀየር አለባቸው አንዳንዴ በሌላ ሀገር ስንሄድ መሪዎች ናቸው ያንን የቀየሩት ወይስ ከማህበረሰቡ የወጡ አሳቢዎች ናቸው ያንን የቀየሩት እንደውም አንዳንዴ መሪዎች ሳይፈልጉ ማህበረሰቡ ፑሽ ያደርጋል ለምሳሌ በአውሮፓ ዴሞክራሲ የሚባለው ነገር የመጣው በመሪ ፈቃድ አይደለም የነቃው የተማረው ይሄ ሚድል ክላስ የምትለው አዳዲስ ሐሳብ በማምጣት ያንን ሐሳብ በማስፋት ነው መሪዎች እንዲቀበሉ ያደረጉት እንጂ አውሮፓም እኮ ነገስታቱ 150 ዓመት
ቢመሩ ደስ ይላቸዋል ስለዚህ እኛ ጋር ምንድነው ላክ ምናደርገው ካልከኝ ለምሳሌ የቀደምት የተማሩት ውጪ አውሮፓም ሄደው የተማሩት ተምረው የመጡት ምንድነው ያለንበትን ሁኔታ መዝኖ ያለንበትን ሁኔታ ተንትኖ ውስጣዊ የሆነ አስተሳሰብን ውስጣዊ የሆነ የእድገት መንገድን ከመቀየስ አንፃር የተወሰኑ የሚጠቀሱ ሰዎች አሉ አብዛኛው ግን ባለው ካልቸራል ኮንቴክስት ውስጥ መኖር ባለው ባህላዊ ሁኔታ ውስጥ ተስማምቶ መኖር ነው የተመረጠው ስለዚህ ይሄ ዕውቀትን አዲስ ነገርን መፈለግን መጠየቅን ላይክ ሀብትን አስፓየር የሚያረግ ካልቸር አይደለም ያለን እኛ ያለን እንደዛ አይነት ባህል አይደለም ያለን ስለዚህ መሪዎቹ ብዙ ጊዜ ምንድነው ከህዝቡ ጋር ኮምፕሮማይዝ በማድረግ ነው የኖሩት ታያለ ለምሳሌ ምኒልክ ሞደርን የሆኑ ኢንፍራስትራክቸሮችን ሲያስተዋውቁ ምን አይነት ሬዚስታንስ እንደነበረባቸው ታያለ ብዙዎቹ የኢትዮጵያ መሪዎች ማለት ነው ያ አሁንም አለ ሰው መሪዎቻችን ከህዝቡ የበለጠ የሰለጠኑ ነበሩ ነው ሰው እነዚህ መሪዎች ከዚሁ ከህብረተሰብ የወጡ መሪዎች ናቸው ማለት ኢትዮጵያ ውስጥ የተወለዱ ከኔ ጋር ተወልዶ ያደገ ሰንበዲ ነው ሄዶ መሪ ሆነው ማለት ነው ያ ሰው በዛ ልክ ሲለወጥ ማህበረሰቡ ለምን አልተለወጠም ነው ወል እንግዲህ ያውለ መሪ የሚሆነው ሰው መሪነትን ኢንቪዥን ያደረገ ሰው ነው ሁላችንም መሪ አንሆን የመሪነትን ቦታ አስፓየር ስታደርግ የሚኖርህ ተለቅ ያለ ዓላማ አለ እድል የሚባል ነገር የለም አሁን መንግስቱ በእድል ነው በአጋጣሚ ነው የመጣው ነው እድል የሚባል ነገር የለም ራሱን ያስቀመጠበት ቦታ ነው ያገኘው መንግስቱ እሺ እንደዛ አይነት ህልም ሲኖርህ እንደዛ አይነት ሐሳብ ያለህ ማለት ነው ስለዚህ በአጋጣሚ አይደለም የመጡት እነዚህ ሰዎች ሁላችንም በተመሳሳይ ባህል ብናድግም አሁንም እንደምታየው ማለት ነው ሁላችንም በተመሳሳይ ባህል ነው ያለነው አይደለ ለምን ጥቂቶች ይሳካላቸዋል ለምን አብዛኛው ዳያ ይሆናል ለምን ጥቂቶች ጎበዝ ይሆናሉ ሰዎች ራሳቸውን የሚያስቀምጡበት ቦታ አለ ከአብዛኛው ነጥለው ራሳቸውን ያያሉ በዛው ልክ ይሄዳሉ ስለዚህ መሪዎች የዚህ ማህበረሰብ ውጤት ቢሆኑ ነገር ግን መሪ ሲሆኑ ሀገራቸውን ይረዳሉ እኔ አስባለሁ ሀገራቸውን ይረዳሉ ሀገራቸውን ያውቃሉ እንዳልከው ደግሞ ቅድም የትልቅ ሀገር መሪ የመሆን ፍላጎትም አለ ስለዚህ የዚህ ማህበረሰብ ውጤት ቢሆንም ብዙዎቹን እይስቲ አሁን ለምሳሌ ከቴዎድሮስ ጀምረህና መንግስቱ ኃይለ ማርያም ጦረኛ ሆነው ለምንድን ነው ብዙ ጊዜ መንግስቱ ኃይለ ማርያም ጦረኛ ነው ለምን ጦረኛ ሆነው ኤርትራ ትገነጠልም ነው ዛት ሲት አይደል ነው በቃ ሌላ እኮ ፐርፐዝ የለው መንግስቱ ኃይለ ማርያም ጦረኛ ሆነው ኤርትራ ትገነጠልም ነው ብዙ ጊዜ መንግስቶቻችንን ጦረኛ የምናደርጋቸው እኛም ጭምሮች ነን ማለት ስናምጽ ብዙ አማጺዎች በየቦታው ይፈጠራሉ መሪው ደግሞ እንደ መሪ የራሱ የተቀበላትን ሀገር እንደ ሀገር ማሻገር ይፈልጋል ሶ ከሱ ኢንተረስት ጀርባ እንቆማለን መገንጠል የሚያምረው ይኖራል ሶ ይዋጋል ላለ መገንጠል ማለት ነው የመጣንበትን ባህሪ ያው ማሸነፍ የምንችለው በጦርነት ስለሆነ ቁጭ ብሎ ለመነጋገር ፈቃደኛ የሆነ ማህበረሰብም የለም አዎ ኢትዮጵያ ራሷ የተፈጠረችው እኮ በጦርነት ነው ኦፍ ኮርስ ያ የኢትዮጵያ ዩኒክ የሆነ ባህል አይደለም ኢትዮጵያ የተፈጠረችው በጦርነት ከሆነ ያ የተፈጠረችበት መንገድ በራሱ ይዞት ይመጣው ምን አለ ኮንሲኩዌንስ አለ በየቦታው ገባ በየቦታው ጥያቄዎች ያነሱባል ጥያቄዎች ይኖራሉ ኢትዮጵያ የተፈጠረችበት መንገድም ጦረኝነትን ባህል እንዲሆን አርጓል በየቦታው ነፍጥ መያዝ በየቦታው ጥያቄ የነጻነት ጥያቄ የምን ጥያቄ የምትለው አንድም ያልተመለሱ ጥያቄዎችም ስላሉ ነው በዚህ ሂደት ውስጥ ግን ምን ሆነን ነው ኢትዮጵያ ስትፈጠር በተደጋጋሚ የነበሩ ጦርነቶች ግን ምን አደረጉን ማለት ነው ጦርነት ኮንሺየስ ነው ይሆን ነው መብትህም የምታገኘው በጦርነት ነው ጦርነት ሞር ወደ ውስጣችን ነው የገባውና እዛ ላይ ትኩረት ማድረጋችን ወንድነትህም የሚለካው በጦርነት ነው ኦፍ ኮርስ ባህላዊ ነው አንዳንድ አካባቢ ላይ ሶ በሌሎች ዘርፎች በሌሎች ቦታዎች ላይ
ኢቭን ጦረኛ ሆነን እንኳን የጦር መሳሪያ እናመርት ከውጭ እየገዛን የምንዋጋው አምራች ወደ ሆነው ኤሪያ ብዙ ትኩረት አላደረግንም ነው ዘመነ መሳፍንት ከ1769 እስከ 1855 በቃ እርስ በርስ ስንባል ላይ ነበረበት ወቅት ነው 1855 ላይ እሳቸው ያንን ዩኒፊኬሽን ካመጡት በኋላ ብዙ ራዕይ ነበራቸው ቴዎድሮስ ማለት ነው መድፉን ራሱ መስራት ፍላጎት ነበራቸው መግዛት አይደለም መስራት አለብን የሚል ማህበረሰቡ ግን ያንን ሊቀበላቸው አልፈቀደም በኋላም ወደነ አጼ ሚኒሊክ ስንመጣ መኪናም ሲያመጡ ምን እንደሚባል እናውቃለን ቴሌቪዥን ሲመጣም እንደሆነ ተባለ እያንዳንዱ ውሃ በቤት ድረስ ሲመጣ የሚባለው ስም የሚሰጠው ስም ነበረ ከነዛ ጋር ትግል ነበረ ከባህል ጋር ይታገሉ ነበር እነዚህ መሪዎቻችን ከባህል ጋር ይታገላሉ ከእንደገና ደግሞ ይሄንን የባህል እሴት ይዘው ደግሞ ጦር የሚመዙባቸው አሉ ሌሎች ማለት ነው ማሳመጫ መንገድ ባህልን ሊያጠፋ ነው እምነትን ሊያጠፋ ነው የሆነ ነገር ሊያደርግ ነው የሚል ማለት ነው እስቲል ያ ነገር አሁንም አልጠፋም እስቲል እዚህ ሰለጠነች የምትባለው 21ኛው ክፍለ ዘመን ያለችው ኢትዮጵያ ራሱ አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራት ኢትዮጵያ ራሱ የባህል ሽፍት ልታደርግ ነው ትናንትና ልትሆነው ለምሳሌ ቃል በቃል እናንሳ ከተባለ ወደ አዲሱ ሃይማኖት ስርዓት ወደዛ ሊወስደን ነው የሚል ደግሞ ይነሳልና ምንድነው ማህበረሰቡንና መንግስትን የዚህን ያህል እንዲራራቁ ያደረጋቸው ነው አንድ ማህበረሰቡ ጋር የምታየው ፊር አለ ያ ፊር ምንድነው በተለይ የኛ ማህበረሰብ ሃይማኖታዊ ከመሆኑ አንፃር ከውጪው ዓለም የሚመጡ የባህል እንትኖች በጣም እየገዘፉ ነው ኒው ወርልድ ኦርደር የዛሬ አዲስ ታሪክ አይደለም 1980s ላይ እነ ማርጋሬት ታቸር እነ ሮናልድ ሬገን በአሜሪካና በእንግሊዝ ስልጣን ላይ ከያዙ በኋላ በ1980ዎቹ መጨረሻ ጀምሮ የመጣ አዲስ የካፒታሊስት ስርዓት የዌስቱ ዶሚናንስ የሚታይበትና የዌስት ኢንተረስት ወይም ዌስቱ አርኪቴክት የሚያደርገው የዓለም ስርዓት የዩኒፖላር የሆነ ወርልድ ኦርደር የመፍጠር አዝማሚያ ነው በተለይ የራሺያ መፍረስ ምናምን ብዙ አስተዋጽኦ ያደረገበት ነው ዛሬ ማንንም ሀገር ደሃ ሀገር ብዙ ኮንትሪቢዩት ያደርግ ምሳሌ ግን ቀደም እንዳልኩ የኛ ማህበረሰብ ስጋት ምን አለበት መሰለ ከውጪ የሚመጡ አዳዲስ አስተሳሰቦች ባህላችንን ያሳጣናል እሴታችንን ያሳጣናል በተለይ ከዚህ ከሆሞሴክሹዋሊቲ ጋር ምናምን ተያይዞ ያ ስጋቶች አሉ ሃይማኖታችንን ያሳጣናል የሚል ስጋት አለ ሪል ስጋት ነው ነገር ግን ከመንግስት አሁን ካለው መንግስት ጋር እንዴት እንደሚያያዝ አይገባኝም ያ አሁን በሶሻል ሚዲያም በትላልቅ ሚዲያዎችም በጣም በተለያዩ ዓለም አቀፍ ተቋማትም ጭምር የሚደገፍ የዚህ የዲሞክራሲ መገለጫ ነው የሚሏቸው እስከ ጾታ መቀየር ያሉ ነገሮች አሉ እነኛ እንደ ማህበረሰብ ያሰጋናል እነኚህ አስተሳሰቦች እነኛ አጥምቶች አሉ በቅርቡ ዩጋንዳ ላይ ለምሳሌ ማዕቀብ መጣል ምክንያቱም በዚህ በሆሞሴክሹዋሊቲ ጉዳይ ዩጋንዳ ትልቅ አቋም በመያዟ ያ ነገር ወደኛ ሀገር እንዳይመጣ ትልቅ ስጋት አለ ምክንያታዊ ነው ነገር ግን ያ ማለት እያንዳንዱ አዳዲስ አስተሳሰቦችን ብሎክ ማድረግ አለብን ማለት አይደለም እሱ ነው ጥያቄ የሚመጡ ምክንያቱም በግልጽ ካየነው እኛ ማለት ያስተሳሰባችን ውጤት ነን ኮሌክቲቭ ማይንድ ሴት አለ ቀደም ስንጀምር ምን ብለናል ሰው ኑሮ የሐሳቡ ውጤት ነው ሀገርም የሐሳቡ ውጤት ነው ይሄ ዶሚናንት የሆነው አስተሳሰባችን ጎታች ከሆነ ምን ኑሮ ያንኑ ነው ዶሚናንት አስተሳሰባችን አሳሪ ከሆነ ወዴትም አንሄድም ገባ ሌሎች ሀገሮች አስተሳሰባቸውን ባህላቸውን እየቀየሩ ነው ሄዱት ልናይ እንችላለን ቻይና በመንግስት የታወጀ ሪቮሉሽን ያካሄደችው ጃፓን ኢንሴንቲቭ በመስጠት ከፊውዳል ስርዓት ወደ አሁን ወዳለችበት ዴቨሎፕመንታል ስቴት ወደሚባለው ስርዓት ኢንሴንቲቭ በመስጠት ነው የፊውዳል ካልቸርን እየቀየሩ ያደጉት ብዙ ሀገሮች አስተሳሰባቸውን ስለ ዓለም ያላቸውን አመለካከት ቀይረው ነው ኮንስትራክቲቭሊ ለነሱ በሚሆን መንገድ ቻይና ጃፓኖች ያስተሳሰብ ለውጥ አምጥተው ኢኮኖሚያቸውን ሲመሩ ባህላቸውን ትተው አይደለም አሁን ስለ ባህል ስናወራ እኛ ጋር ሁሉ ባህላችን መጥፎ ነው አይደለም ነገር ግን ስራ ፈጠራ ሀብትን አዲስ ዕውቀትን የሚያበረታታ ግን የለን እነኚህ ደግሞ
የእድገት መሰረቶች ናቸው እንጂ ለምሳሌ ይሄ መተባበር አብሮ መኖር ምንላቸው በዓላቶቻችን ብዙ ማንጠቅሳቸው በዚህ ኮንቴክስት ውስጥ መታየት የሌለባቸው ብዙ ጥሩ ባህሎች አሉ ያንን ይያልኩ አይደለም ነገር ግን ለእድገት እኮ እንትን ነው ህግ አለው ዝም ብሎ ራንደምሊ የሚያድግ ሀገር እኮ የለም አይደለ ፎርስህን እኮ አክሙሌት ታደርጋለህ ፎርስህን ትሰበስባለህ እኮ የማንንም ፎርስ ነው የዜጎችህን ኃይል ነው የምትሰበስበው ምክንያቱም አንድ አእምሮ ነው ያለው በቻይና አእምሮ እየተደመምክ እኮ በኢትዮጵያዊ አእምሮ ልታዝን አይገባም አንድ አእምሮ ነው ያለው ቻይናዎች ሰርተው አድገው ከድህነት እንደ ቻይና በአለም ላይ የድህነትን ጥግ የረሃብን ጥግ ያየ ህዝብ የለም ፋይናሊ በምን እንደተለወጡት ካልክ በግድ አእምሮአችን እንዲጠቀሙ ነው የሆኑት ያ አእምሮ ግን የኢትዮጵያዊ አእምሮ ነው ጃፓኖችም እንደዛ ነው የተቀየሩት አውሮፓውያኖች እነ ማጅላን እነ ቫስኮ ዳጋማ እነ ክርስቶፎር ኮሎምበስ ኮ ለአድቬንቸር አልነበረም የሚዞሩት ቤተርላንድ የተሻለ መሬት የተሻለ አፈር የተሻለ ወርቅ የተሻለ ሚኖሩበት መሬት ፍለጋ ነው ለምን አውሮፓ ለመኖር አመቺ አልነበረች ያ ስኬርሲቲ ያ ችግር አእምሮአቸውን እንዲጠቀሙ አስገድዳቸው ከዛ በኋላ ነው ወደ አፍሪካ ወደ ሌላ ዓለም ሄደው ቅኝ መግዛት ስሌቭ ማጓጓዝ ውስጥ የገቡት የባሪያ ንግድ ውስጥ የገቡት ከዛ በኋላ ነው አውሮፓን ያገኙት ምልህ ዲስከቨሪ ይሉታል እነሱ ግን አውሮፓን ላይክ ሄደው መስፈር የጀመሩት ስለዚህ እሺ አንዳንድ ሀገሮች ችግር ቀይሯቸዋል ችግር አእምሮአቸውን እንዲጠቀሙ አድርጓቸዋል አንዳንድ ሀገሮች ኢንሴንቲቫይዝ አድርገው ራሳቸውን ፕሮሞት በማድረግ ቀይረዋል እኛ ጋርም ስትመጣ ይሄ ሁሉ ድህነት ይሄ ሁሉ ችግር ለምንድነው ካልክ አእምሮአችንን ስላልተጠቀመን ነው ሶ አዳዲስ ሐሳቦች ሲመጡ አዳዲስ ስራዎች ሲመጡ አዳዲስ ፕሮጀክቶች ሲመጡ ሁሉንም በጥርጣሬ ማየት ቅድም ያለው የአሳሪው ባህል አንድ አካል ይሆናል ሪዝነብል ፍርሃት ቢኖርንም ነው እንደዚህ አይነት የባህል መበከል እንዳይመጣ የሚለው ፍርሃት ቢኖርንም ገባህ ነገር ግን ሁሉን ነገር በኒው ወርልድ ኦርደር እና በሌሎች እኛ ማን ይቀበላቸው አስተሳሰቦች መክተት ደግሞ በጣም ከባድ ነው ዞሮ ደሃ ሆነናል አሁን ላይ ማለት ነው እነዛ ሀገሮች ደግሞ ከድህነት ወጥተዋል መውጣት የቻሉት በአስተሳሰባቸው ነው እያለን ነው እኛስ እንዴት ነው ልንለወጥ የምንችለው ነው አሁን ከዚህ ባህል ከሚያስረን ባህል ፖዚቲቭ ከሆነ አይደለም ከሚያስረን ባህል እንዴት ልንወጣ እንችላለን አዎ ኢትዮጵያ 130 ሚሊዮን ህዝብ ነው ያላት 130 ሚሊዮን ህዝብ በእርዳታ ራሱን አይችልም በብድር ራሱን አይችልም አመረዳት ያለብን ነገር አለ አንድ በቻይና ኮሞዲቲ በአረብ ፈንዲንግ ምን ፈልገውና ትልቅ ሀገር አንገነባም የኢትዮጵያ የእድገት ጉዞዎች ብዙ ጊዜ ከመሪዎች ነው ኢኒሺዬቲቭ የሚመጣው ዜጎች ግን መጀመሪያ ኢትዮጵያ ውስጥ የሰው ምንነት የሰው ኃይል የሰው አቅም እስከምን ድረስ እንደሆነ ክሊር ግንዛቤ ሊኖረን ይገባል በሌላው ዓለም ጨረቃ የወጣው እኮ መልአክ አይደለም ጨረቃ የወጣው እኮ ሰው ነው ለነጭ የተለየ ዕውቀት ነጭ የተለየ አእምሮ የለውም ወይም ቻይናዊ መሆን የተለየ አእምሮ አያሰጥም በአለም ላይ ተመሳሳይ አእምሮ ነው ያለን አንዳንድ ባህሎች ፈርታይል ሶይል ለም አፈር ናቸው አንተን እንድትሰራ እንድትበረታ ሪዋርድ ያደርጓል ያበረታቷል ስለዚህ ሰውን ትልቅ ኃይል አለው ትልቅ ዋጋ አለው ገባህ የሰው ሐሳብ አይናቅ የሰው ፈጠራ አይናቅ ስለዚህ በርታ ትባላል አጠቃላይ ስርዓቱ የተዘርጋው ሰውን በማበረታታት ላይ ነው ስለዚህ ሰዎች ገደብ አያዩ ከልጅነታቸው ምንን መሆን እንደሚፈልጉ አውሮፓ አሜሪካ ያሉ ልጆች የሚወስኑት ለምን ምንም አይነት ገደብ አያዩ ባህላቸው አያሳያቸው ባህላቸው ገደብ አያሳያቸው የፈለከው መሆን ትችላለህ ይሄ ለም ባህል ነው ጭንጫ ይሆን ደግሞ ባህል አለ ገና የሆነ ነገር ማሰብ ስትጀምር እንድትተው ቤተሰብህ እኮ ነው ቤተሰብህ ዘመድህ ሚዲያው ምንም እንዳትሞክር አስሮ ሰውን አስሮ የሚያስቀምጥ ሰው ደካማ ነው ብሎ በግልጽ ዕውቀትን መጠየቅ መመራመር መፈላሰፍ
ሀብታም መሆን ልክ እንደ ኃጢያተኝነት የሚያይ ባህል አለ ናው እንዴት ነው ይሄን አስተሳሰብ ይዘህ ተቃርኖ እኮ ነው የምታየው ለማደግ መፈለግና ለማደግ የሚያስፈልገውን ማድረግ በጣም የሚለያዩ ነገሮች ናቸው መጀመሪያ ይሄ ግንዛቤ ሊኖረን ይገባል ያላደግነው በውጪ ሴራ አይደለም ዶሚናንትሊ በራሳችን ውስጣዊ ችግር ምክንያት እያንዳንዱ ጦርነትም ጭምር ቢሆን የዚህ አስተሳሰባችን ውጤት ነው ምክንያቱም ድህነትን ሌላ በምንም ጀስቲፋይ አታረገውማ ድህነትን በምንም ጀስቲፋይ አታረገው ምክንያቱም ድሃ ሆነው የነበሩ ሀገሮች ዛሬ ዓለምን በኢኮኖሚ ከተቆጣጠሩ የነበራቸው አንድ ነገር ምን የተጠቀሙት አንድ ነገር ምንድነው አእምሯቸው ነው እኛ ግን ገና አልነቃንም ዘመን ኦልሞስት ዘመን የትምህርት ከገባ ከ100 ዓመት በላይ ሆነ ማለት ነው በዚህ የትምህርት ስርዓት ውስጥ ነጮቹ የሰጡን ካሪኩለም ተቀብለን ተግባራዊ ያደረግን እስከሆነን ድረስ ለዓለም ያደጋችን ተጠያቂ የሚያደርገው የኛ ዓለመለወጥ ሳይሆን የትምህርት ስርዓተ ትምህርቱ ነው ብለው ወደዛ የሚገፉትም አሉ ሶ ይሄን እንዴት ልናየው እንችላለን መጀመሪያ ራሱን በተረዳ ማህበረሰብ ውስጥ ትምህርት ውጤት ያመጣል ራሱን በተረዳ የሰው ልጅ አቅም በተገነዘበ የሰው ልጅ መፍጠር ይችላል የሰው ልጅ ለውጥ ማምጣት ይችላል መፍጠር መፈላሰፍ መጠየቅ እንደ ትልቅ ቨርቹ መፍጠር እንደ ትልቅ ሀብት እንደ ትልቅ ነገር በሚታይ ማህበረሰብ ውስጥ ትምህርት ውጤት ያመጣል ነገር ግን ትምህርት ማለት የሆኑ ክራይቴሪያዎች ግሬድ መቀየር ብቻ መሆንና ያ ግሬድ መቀየር ያ ገዋን መልበስ ብቻውን ክብር የሚያሰጥ ከሆነ እሱ ለውጥ አያመጣም አሁንኛ ሀገር 100 ዓመት ሆኖ ትምህርት አይደለ ለምንድነው የዘመናዊ ትምህርት ከ100 ዓመት በኋላ እንኳን ምንም መለወጥ አልቻለም ሆነስትሊ ማለት ነው ኢትዮጵያ እኮ ብዙ ሺ የግብርና ዶክተሮች ነው ያሏት ኢትዮጵያ ውስጥ እንደ ግብርና ዶክተሮች ብዙ የለም ግብርናችን ያለበትን ቦታ ታያለ እነኚህ ሰዎች እኮ ዕውቀቱን ስላጡ አይደለም ዕውቀቱ እኮ አላቸው የዚህችን ሀገር ግብርና እንዴት ማሻሻል እኮ ያውቃሉ ነገር ግን የተገነቡበት ባህል ሙከራ አያበረታታ ገባ ተሰብስቦ መቀመጥ ትችት ይገላል ሰውን ትችት ጂኒየስን ይገላል ያጠፋል የኛ እኮ ትልቁ ኳሊቲ ትችት ነው ዩኒቨርሲቲ ሄድስቲ አንድ ፈታኝ ብዙ ይተቻል ትንሽ ነገር ግን እንደ ግብአት አይሰጠም የመማር ጥግ ትችት መተቸት ነው ካልቸራችን ሪቫይዝ ማድረግ እንደገና ማየት አንድ ነገር ነው ሶ እነኚህ ፕሮፌሰሮች እነኚህ ጂኒየሶች ለመፍጠር ለመስራት የሚያበረታታ መሰረታዊ ባህል የለም ኢትዮጵያ ውስጥ ለምንድነው ኢትዮጵያ ውጪ ሲሆን የሚሳካለት ነው ኦብዘርቭ አድርጋል ኢትዮጵያውያኖች ውጪ ሲሆኑ ለምን ይሳካላቸዋል ከሀገራቸው ሲወጡ ለምን ይሳካላቸዋል ብዙ ጊዜ ስኬታማ ናቸው ወይ እዛ እንዲሳካላቸው የሚያስችል ባህል አለ ትንሽ ነገር ሲሰራ በርታ የሚል ባህል አለ በትንሽ ነገር ሴሌብሬት ይደረጋል አይደል በውጪው አዲስ ነገር አንድ ሰው አዲስ ነገር ይዞ ሲመጣ አዲስ አስተሳሰብ ይዞ ሲመጣ ሴሌብሬት ይደረጋል ያ ለሌሎች ሞዴል ይሆናል እኛ ሀገር ግን አንድ ሰው አዲስ ሞዴል ይዞ አዲስ ስለዚህ ይላል የኮቪድ ጊዜ ሀገራዊ መድኃኒት አለን ብለው ምን ያህል መሳለቅ እንደተካሄደባቸው አይታል ኢትዮጵያ ባህላዊ የሆነ መድኃኒት አለ ብለው ዶክተር አበበች እና ማን ሮዳስ ዶክተር ሮዳስ ከባድ መሳለቅ ነው የተካሄደው ምንድነው የሚነግርህ ያ በራሳችን አናምንም ማለት እኮ ነው ከኢትዮጵያዊ ጥሩ ነገር አንጠብቅም ማለት እኮ ነው መፍትሄ ከራሳችን ልጆች ከራሳችን አእምሮ አንጠብቅም ማለት እኮ ነው አይደል ሶ ይሄንን ነው ምንለው ይሄ ትችላለህ የሚለው ባህል የሚያበረታታህ ባህል የሰው ልጅ የአእምሮ ብቃት ያልተረዳው ባህል አንተ የትኛውንም ያህል ብትማር አስሮ ያስቀምጣል ዶክተር ሮዳስ በመላው ሀገሪቷ ላይ የጨረቃ ደም ትለብሳለች የሚል ከ6 ዓመት በፊት ሐሳብ ሰጥቶ ከዛ ባለው ሰዓት ባለው ወቅት ሆኗል ያ ማለት ነባራዊ ዕውቀት አለ ማለት ነው ኢትዮጵያ ውስጥ ያንን ነው ይዞ የተነሳው እሱ ያለው አምኖ ነው
ባይሆንስ ኑሮ ባይሳካ ኑሮ ምን ያህል መሰደቦች ምን ያህል መገለሎች ሊመጡበት እንደሚችል አሰብ እና እንደዚህ አይነት ዕውቀቶች አሉን እንደነዚህ አይነት ደግሞ ዕውቀት ያላቸውን ሰዎች አክሰፕት የምናደርግበት መንገድ በጣም አይተው ከሆነ ለምሳሌ ይሄ የባህል ሕክምና ከመተት ጋር ከሆነ ነገር ጋር አያይዞ ማሸሽ ማግለል ለምንድነው እንደዚህ እንድንሆን ሃይማኖት ነው ባህል ነው ምንድነው እንደዚህ እንድንሆን ያደረገን ይሄ የነጮቹ ኦሪየንቴሽን ውጤት ነው መጀመሪያ አውሮፓውያኖቹ ወደ አፍሪካ ሲመጡ ምንድነው ያደረጉት አፍሪካዊ ማንነትን ነው የሰለቡት መጀመሪያ ኩራትህን ነው የሚወስዱት መጀመሪያ ቅኝ ግዛት ከዛ ነው የሚጀምረው በራስህ ላይ ያለህን መተማመን በራስህ ላይ ያለህን እምነት በራስህ ላይ ያለህን ስለ ራስህ ያለህን ማንነት ይነጥቁና ሌላ ማንነት ሰጥቷል አፍሪካ ውስጥ የተካሄደው ያ ነው ፈረንሳዊ መምሰል እንደ ፈረንሳይ መልበስ ፈረንሳይኛ ማወቅ second citizenship ያሰጣል you are like better than the others evolve ይሏቸዋል ቤልጂያንስ evolve አድርጓል ከኮንጎነት ወደ ቤልጂየማዊነት evolve አድርጓል ትንሽ ለውጥ አሳይቷል you see ቀደም ብለናል ፊዚካሊ እኛ አልተገዛንም አይደል but mentally ግን ከባድ ኢንፍሉዌንስ አለበት ኢትዮጵያውያን እንደምንለው አይደለንም በጦርነት ጊዜ እንደምናወራው አይደለንም በራሳችን እሴት በራሳችን ባህል በራሳችን ዕውቀት ላይ ዲፔንድ የምናረግ አይደለንም ይሄ ለምንድን ነው ካልክ ከመጀመሪያ ጄነሬሽን የዘመናዊ ትምህርት ብለው አውሮፓ አሜሪካ ሄደው ተምረው ከመጡት ስንጀምር ያስተዋወቁን የአውሮፓ ናፋቂ አሜሪካ ናፋቂ ጃፓን ናፋቂ ነው ያደረጉን ገባ መጥተው ያወቁትን ዕውቀት ከሀገራዊ ዕውቀት ጋር ዳብለው ለሀገራዊ ችግር መፍትሄ መስጠት አይደለም አውሮፓ ሄዶ መማር ብቻውን በቂ ነበር ከዛ በኋላ ሹመት ይሰጣል ከረባትን ያሰርክ ትኖራለህ የሀገሮች ጣፋንታ የሚወሰነው ባላቸው ሪሶርስ የህዝብ ቁጥር ወይም የመንግስት ስርዓታቸው አይደለም አምሮአቸውን ከመጠቀም አንፃር ነው የሚል ሐሳብ አሉት አዎ ምክንያቱም ቅድም ነካክተናል አሁን ብዙ ቲዮሪዎችን ታያለ ሀገሮች ለምን አላደጉም ለሚለው የተጻፉ ቲዮሪዎች ስታይ አንደኛው ቲዮሪ ሀገሮች ለእድገት የሚያመች ሀብት ስለሌላቸው ነው የሪሶርስ ስኬርሲቲ ስላለባቸው ነው ይላሉ አሁን ባለንበት ጊዜ ግን ሪሶርስ ማለት የሰው ልጅ አእምሮ ነው ሀብት ምትለው አፈር ድንጋይ ወርቅ ብረት አይደለም መጀመሪያ ደረጃ አንድን ነገር ሪሶርስ የሚያደርገው ሰው አእምሮ ነው ገባ መኪና ሲሰራ ነው ሰው አይደለ ይሄን መኪና በምንድነው ማንቀሳቀሰው ምን ተጠቅሞ ይንቀሳቀሳል ለዛ ነው ነዳጅ ሪሶርስ የሆነው ሪሶርስ የምንለው ነገር ራሱ የሰው ልጅ የአእምሮ ፍጥረት ነው እንጂ ፊክስድ ሆኖ ኳንቲፋይድ ሆኖ የተቆጥሮ ተመጥኖ የተቀመጠ ሀብት የለም ሰው ግን በግንዛቤው መጠን በአእምሮ እድገቱ መጠን ሪሶርስ ይፈጥራል ስለዚህ ሪሶርስ የሰው ልጅ የእድገት ጉዞ ካየው ከጋሪዮሽ ስርዓተ ማህበር ዛሬ እስካለንበት የሰው ልጅ የእድገት ደረጃ ስትሄድ የሪሶርስ ፑሉ የሪሶርስ መጠኑ የሀብት መጠኑ እየሰፋ ነው የሚሄደው አይደለ በጋሪዮሽ ስርዓተ ማህበር ሀብት ምትለው እንጨት ድንጋይ ጦር ምናምን ነው አይደለ ማረስ ሲጀምር ደግሞ ማፈር ማረሻ እያለ ስትሄድ ፖስት ኢንዱስትሪያል ሶሳይቲ አሁን ያለንበትን ስታየው አሁን ሶሻል ሚዲያ ምን አይነት ሪሶርስ ነው ቲክቶክ ላይ ሰው ገንዘብ ይሰራል ቲክቶክ በአመት ስንት ቢሊየንስ ኤንድ ትሪሊየንስ ነው የሚያንቀሳቅሰው ፌስቡክ ስንት ትሪሊየንስ ነው የሚያንቀሳቅሰው ይሄ ምን አይነት ሪሶርስ ነው የአእምሮ ውጤት ነው ነዳጅ የዛሬ 70-80 አመት እኮ ነዳጅ የሚባል ነገር አናውቅ አይደለ ነዳጅን የፈጠረው ማን የሰው አእምሮ ነው ስለዚህ ሀብት ማለት የሰው ልጅ በንቃት ደረጃው በግንዛቤው ደረጃ ራሱንና ዓለምን በመገንዘቡ ደረጃ የሚፈጥረው ሰፊ ከሆነው ከማያልቀው የተፈጥሮ ጸጋ የሚስበው ነገር ነው እንጂ በቃ ለአንድና ለመጨረሻ ጊዜ ተብሎ የተገደበ አይደለም ሁለተኛ ስለ ሪሶርስ ስኬርሲቲ ያወራሉ
ምን አይነት ስኬርሲቲ ነው ያለው ነው ስኬርሲቲ የሚባል ነገር የለም እጥረት የሚባል ነገር የለም ይሄ ዓለም በማይፋለስ ህግ ውስጥ የሚተዳደር ዓለም ነው ኢቮልቭ የሚያደርግ always evolution always ፍጥረት አለ በዚህ ዓለም ላይ ከዚህ ዓለም ወዴትም የሚፈስ ነገር የለም ምንም የሚጎል ነገር የለም ምክንያቱም ይህ የዚህ ዓለም ፈጣሪ ለክተህ መዝነህ ማታስቀምጠው ፈጣሪ ነው ሪሶርስ እጥረት አለ ካልክ ያ እጥረት በፈጣሪ አእምሮ ውስጥ አለ ማለት ነው በጣም ኢንፋይናይት ነው ነገር ግን ይሄ አስተምህሮት ምንድነው ካልከኝ ስኬርሲቲ የማያምን ማህበረሰብ አለ አውሮፓውያኖች በስኬርሲቲ አያምኑ ልጆቻቸውን የሚያሳድጉት ሊሚትለስ በሆነ ወርልድ ውስጥ ነው ይሄኛው አስተሳሰብ ግን በእኛ በትምህርት ስርዓቶች ውስጥ በእኛ የቲዮሪዎች ውስጥ ሁሉ አለ ስለዚህ በተለያየ አስተሳሰብ ውስጥ ነው የምንኖረው ማለት ነው ስኬርሲቲ የሚባል ነገር የለም አንተ ትናንት የኖርከው ኑሮ ዛሬ አትኖረው ከትናንት ኦልዌስ ኑሮ የተሻለ ነው ስኬርሲቲ የሚባል ነገር የለም ስኬርሲቲ ሪሶርስ ስኬርሲቲ ከሌለ ለምን ደሃ እንሆናለን ካል አእምሮአችንን መጠቀም አልቻልንም አእምሮአችንን ገድበን ይዘነዋል ሌላው ዴሞግራፊ የህዝብ ቁጥር ላለማደግ አንድ ምክንያት ይቀመጣል ኦፍ ኮርስ ማይሰራ ማይበላ ማያምርት ማህበረሰብ ባለበት የህዝብ ቁጥር ችግር ይሆናል ግን ትልቅ ሪሶርስ ነው የህዝብ ቁጥርህ አይደለም ችግር የሚሆንብህ የሚፈጠር አእምሮ ከሌለህ ነው ኢንተርፕረነሪያል የሆነ ማይንድ ከሌለህ ነው የሚሰራ አእምሮ ከሌለህ ያ ቁጥር ማይበላ ይሆናል ያንን ማሳካት ከቻልክ ግን የሰው ልጅ አእምሮ መጠቀም ከቻልክ ግን ሉክ ሊሚትድ የሆነ ሪሶርስ የሚባል ነገር የለም ለምን ሪሶርስ ሊሚትድ ነው ውስን ነው ገደብ አለው ካልክ ተፈጥሮ ከራሷ ጋር ትጋጫለች ማለት ነው ለምን ተፈጥሮ በሰው አእምሮ በሰው ልብ ውስጥ የመባዛትን የማደግን የመብዛትን ፕሪንሲፕል ሰጣ ሪሶርስ አትገድብም ፋላሲ ነው ነገር ግን ማምረት ካልቻልክ ምትበላው ያንሳል አእምሮህን ተጠቅመህ ማምረት ካልቻልክ ምትበላው ያንሳል ያኔ ትንሽ ነው ያለን ደሃ ነን ትችላለህ ደሃ የሆነው ግን በማን ነው በራሳችን የሰው ልጅ አእምሮ ባለመጠቀም ብዙ ዴሞክራሲ ስለሌላቸው ነው ያላደጉት ሀገሮች የሚሉም አሉ አሁን የገቨርናንስ ዴሞክራሲ እንደዚህ ያስቀምጦ ያደገ ሀገር የለም በአለም ላይ ዴሞክራሲ ከእድገትህ ጋር አብረህ አቴን የምታረጋው ነገር ነው እንጂ ዴሞክራሲን ሴት አድርጎ መጀመሪያ ዴሞክራሲ መሬት ላይ ያስቀምጦ ያደገ ሀገር የለም ዴሞክራሲ እንደውም የእድገት ውጤት ነው ምክንያቱም ወደ ኋላ ስንመለስ 1930ዎቹ 60ዎቹ ላይ ሴቶችም ጥቁሮችም አሜሪካ ውስጥ ሰግሪጌት ይደረጉ ወይም ይገለሉ ነበር ስለዚህ አብዛኞቹ የተቀበልናቸው ቲዮሪዎች የተቀበልናቸው እሳቤዎች እውነታነት ይጎላቸዋል ውጤቶቹን ነው ሲምፕተሞቹን ወይ ምልክቶቹን ነው እንጂ ትሪት የሚያደርጉት የሚያዩት ሪሉን ካየው ኦኬ ሪሶርስ ስኬርሲቲ ከሆነ ጃፓን ምንድነው አንደርግራውንድ ሪሶርሷ እንግሊዝ የትኛው ወርቋ ነው የትኛው ዳይመንዷ ነው የትኛው ነዳጇ ነው ይሄን ሀብታም ያረጋት የጃፓን ሪሶርስ ምንድነው የሰው ልጅ አእምሮ ነው ቀድመው ነቁ ዓለምን ተቆጣጠሩ እንግሊዞች ኢኮኖሚያቸውን በእውቀት ላይ መሰረቱት የሰው ልጅ አእምሮ ላይ ነው መሰረቱት አሜሪካንን ቅኝ ገዙ አይደለ ሄደው ቀድመው ነቁ የዓለምን አእምሮ ተቆጣጠሩት ዓለምን በእነሱ ትርክት ውስጥ ዓለምን አስተዳደሩ አሁንም ያስተዳድራሉ እንጂ መሬት ላይ ያለ ሀብት ውሃ ላይ ያለ ሀብት ሰማይ ላይ ያለ ሀብት አይደለም የሀገሮችን የኢኮኖሚ ጣፈንታ የሚወስነው ዓለምን የምትመራው የሚመስለን አሜሪካን ነው ማለት ባለው በሁኔታዎቹና ምን ሁልጊዜም እንግሊዝ ግን አሁን ያለውን ዓለም በመፍጠር ውስጥ የነበራት ሁኔታ ምን ይመስላል ይሄ አሁን ያለው ዓለም ራሱ የእንግሊዝ ውጤት አይደለም ወይ ነው ኢቭን ራሱ አሜሪካንን ጨምሮ ማለት ነው አዎ ምክንያቱም እንግሊዞች ናቸው ቀድመው ገነው የወጡት አሜሪካን ቅኝ ገዝተው አሜሪካን ተቆጣጥረው ለረጅም ዘመን ኖረዋል እንደና 500 ዓመት ገዝተዋል ብዙ ምንድነው በእንግሊዝ ግዛት ውስጥ ፀሐይ አትጠልቅም
ይባላል ምክንያቱም የትም ቦታ ስትሄድ የእንግሊዝን ግዛት ታገኛለህ ስለዚህ አሁን በእንግሊዝና በአሜሪካ ውስጥ ብዙ ልዩነት አታይም አሁን ስታያቸው ተደጋግፈው ነው የሚሰሩት ያሉ ግን መሰረታዊ ኮሩ እሳቤው ግን አብዛኛው ከእንግሊዝ ነው የመጣው እና በአለም ላይ ካላቸው ኢንፍሉዌንስ አንፃር ካየህ አሁን የእንግሊዝ አስተሳሰብ የእንግሊዝ ፖሊሲዎች የአውሮፓ ምክንያቱም በነበረው ዓለም አውሮፓውያኖች ኮመን አጀንዳ ነበራቸው ሌላውን ዓለም መቆጣጠር አይደለ በዚህ አፍሪካን መቀራመት በሚለው ነገር ላይ አሁንም ታያለ የእንትን ለውጥ አታይም የዚህ የፖሊሲ ለውጥ አታይም የሊበራል አራማጆች ናቸው ብዙዎቹ አይደለ አሁን ያ ሐሳብ መጀመሪያ የእንግሊዝ በተለይ ማርጋሬት ታቸር የምትባል ፕራይም ሚኒስተር ከመጣች ጊዜ ጀምሮ የኒዮ ሊበራል ሐሳብን ዓለም ላይ በጣም ያስፋፉ ናቸው ከዛ በፊትም የኢኮኖሚ ይሄ መርካንታይሊዝም ምንለው የኢኮኖሚ ቅኝ ግዛትን በደንብ ያስፋፉ ናቸው ስለዚህ የዓለምን አጀንዳ የዓለምን የፖለቲካ መግባቢያ ቋንቋዎች ዲዛይን ያደረጉት እነሱ ናቸው አሁንም ያለውን ስርዓት የሊበራሊዝምን አስተሳሰብ አሜሪካኖቹና እንግሊዞቹ ናቸው ሼፕ ያደረጉት ስለዚህ ስታየው ዓለም የሆኑ ሀገሮች የሚፈልጉትን አጀንዳ የሚያራምዱበት ዓለም ነው ታያላሁን ቻይና ራሺያ ኢራን ከዌስቱ ጋር ያላቸውን ውጥረት ስታይ ይሄ ሌጋሲ ያለ የተገነባ ቀድሞ የተገነባ ሌጋሲ ያለ የአውሮፓና የአሜሪካ ሌጋሲ ያለ ዓለምን በመቆጣጠር ሂደት ውስጥ እና አሁን ያንን የማይቀበሉ ሀገሮች ጋር ያለውን ደግሞ ንትርክታ ያለ ስለዚህ እንግሊዞች የዓለምን እሳቤ በስነ ጽሁፋቸው እኛኮ ከአዲስ ዓለማዊ ይልቅ ምናቀው ማንን ነው ሼክስፒርን ነው ምናቀው በሚዲያቸው በቢቢሲ በተለያዩ ፐብሊኬሽናቸው በትምህርት ስርዓታቸው አብዛኛው ምናቀው ቀድመን እንግሊዞችን ነው ስለዚህ እነኚህ ሁሉ የዓለምን ማይንድ በሆነ መንገድ ሼፕ አድርገውታል አሁንም የሚቀጥለው ያን ነው የምናየው ይሄን ነው አዎ እንግሊዞች በጣም ዝም ያሉ ግን ማለት ብዙ ጊዜ ግጭቶች አሁን እንደ አሜሪካኖች አይተህ ከሆነ ከዛም ከዚህም ሲላተሙ አታይም ወጥቶ የሆነ ነገር ሲያደርጉ አታይም ዝም ብለዋል ግን ዓለምን በሚፈልጉት ወይ የመምራቱን እንትን ሰጥተውናል ከረጅም ጊዜ ከነበራቸው የቅኝ ግዛት ዩኬ በሚለው ማለት ነው ዩናይትድ ኪንግደም በሚለው ብዙ ቦታ እኮ ስቲል እንትኖች አሏቸው ግዛቶች አሉ ወርደው ራሱ ድረስ ማለት እና ያ ምንድነው እንዳልከው የጭንቅላት ስራ ነው በጭንቅላት ተሽለው በልጠው ስለተገኙ ነው ኦኬ የኢትዮጵያ የፖለቲካ ባህላችን ምንድን ይመስላል አዎ ቅድም ነካክተናል የኢትዮጵያ የፖለቲካ ባህል ፓወር ይበዛዋል በአብዛኛው ፓሮኪያል ነው ጠባብ ነው ትንሽ አክተሮች ናቸው በአብዛኛው ደግሞ ናሽናል ኢንተረስትን ያስቀደመ ፖለቲካ ባህል የለንም እኔ በኔ ኦብዘርቬሽን ብሔራዊ ጥቅም ይባል ነገር አለ ብሔራዊ ጥቅም እናንተ ልንለያይ እንችላለን በሀገር ውስጥ አጀንዳ በውጭ አጀንዳ ላይ ግን ተመሳሳይ አቋም ሊኖረን ይገባል እናንተ በኋላ ሂሳብ እናወራርዳለን የውጭ አጀንዳ ግን አለ እና ይሄ በተለያየ ጊዜ ለምሳሌ መንግስቱ ኃይለማርያም ከሶማሊያ ጋር ሲዋጋ ህወሓት ይዞት የነበረው አቋም መንግስቱን የውስጥ ኢትዮጵያውያን መንግስቱን እንዳይደግፉ ያበረታቱ ነበር ከጣሊያን ጋርም ስንዋጋ ባንዳ የሚባሉ ግሩፖች ነበሩ ኦፍ ኮርስ እነኚህ መጡት ሀገራዊ አለመስማማት ከውስጥ ኩርፊያ ስላለ ነው ነገር ግን በአብዛኛው ብሔራዊ ጥቅምንና የመንግስት ስርዓትን ያለዩ እሳቤዎች አሉ ተግባራቶች አሉ ሌላው የኢትዮጵያ ፖለቲካ ባህል ግልጽነት ይጎለዋል ሁሉን ነገር በመሳሪያ የመፍታት ባህል አለው ሁሉን ነገር ይዋጣል የሚል ባህል አለው ኮምፕሮማይዝ አናቅም ጫፍ ነን ኦልዌስ ኮምፕሮማይዝ አናረግም ኮምፕሮማይዝ ማድረግ መሸነፍ አርገን ነው መንቆጥረው ይሄ ዊነር ቴክስ ኦል አይነት ነገር ነው የሚያሸንፍ ሰው ሁሉን ነገር መጠቅለል አለበት የሚል ባህል አለን የቆየ ባህል ነው ይሄ ባህል አለንና እኔ ማየ የኢትዮጵያ ፖለቲካ ባህልን በዚህ ኤሌመንቶች ነው በዚህ ባህሪያቶች ነው ኮንፍሊክት ማኔጅመንት ከሚደረግበት አንደኛው መንገድ በጣም ቤስት የሚባለው እንደውም ዊን ዊን የሚባለው ነው ለምንድን ነው እኛ ሀገር ዊን ዊን መሆን የማይቻል ማለት ሁለቱም የጋራ ለማሸነፍ ጫፍና ጫፍ ረግጦ አይደለም
ሁለቱም ወደ መሃል መጥቶ ነው ያም የሆነ ነገር ትቶ ነው ይሄም የሆነ ነገር ትቶ ነው እንደዛ አይነት እንትን ማናደርገው የባህል ያው የፖለቲካ ባህላችን እንዳጠቃላይ ያመጣ ነው ምሳሌ ድምር ውጤት ስለሆነ ሊሆን ይችላል ግን እዚህ ጋር ማንሳት የፈለኩትኝ ሀገር እና ህዝብ ምንድን ናቸው ሀገር ማለት ስቴት ነው መንግስት ማለት ገቨርንመንት ነው ስለዚህ ሀገር ስቴት ነው ካለን ምን ማለት ነው ራሳቸውን በአንድ ህዝብነት በአንድ ሀገርነት የሚቆጥሩ ሰዎች መኖር አለባቸው የራሳቸውን ንጣፈንታ የሚወስኑ ኢንተርናል ሶቨሬኒቲ ሊኖራቸው ይገባል ኤክስተርናል ሶቨሬኒቲ ሊኖራቸው ይገባል ማንንም በራሳቸው ጉዳይ ላይ ጣልቃ የማይገባባቸው ከዛ መንግስት የሚለው የሚያስተዳድረው አካል ገቨርንመንት የምንለው የሚያስተዳድረው አካል ነው ኦልዌይስ ስቴት ከገቨርንመንት ይበልጣል ገቨርንመንት ጊዜያዊ ነው በምርጫ የሚመጣ በምርጫ የሚሄድ ነው ገቨርንመንት ስቴት ግን ቋሚ ነው መጠኑ ሊቀንስ ይችላል ሊጨምር ይችላል ስቴት ቋሚ የሆነ ኢንስቲትዩሽን ቋሚ የሆነ ኢንቲቲ ነው ስለዚህ በገቨርንመንትና በስቴት መካከል ወይም በሀገርና በመንግስት መካከል ልዩነት ለምንድነው የሚኖረን ይሄ ነገር አንዳንዴ ስቴቱ የተፈጠረበት መንገድም ይወስነዋል ሀገሪቷ የተፈጠረችበት መንገድ እና ያንን መንገድ በውስጧ ያሉ ህዝቦች በውስጧ ያሉ ቡድኖች የሚረዱበት መንገድ ይወስነዋል ኢትዮጵያ ምኒልክ አሁን ያለችውን ኢትዮጵያ ቅርጽ ከመስጠታቸው በፊት ሁሉም ራሱን እንደ ስቴት ነበር አይደል ኪንግደምስ ነበሩ አይደል ያንን ኪንግደምነታቸውን ያጡበት መንገድ ሪዞልቭ አልተደረገም ናሽናል ዳያሎግ ኮሚሽን ታየህ ምንድነው ሁሉም ግሩፕ ሁሉም በየቦታው ላይ በኢትዮጵያ ታሪክ ውስጥ ሁሉም የአጀንዳ አለው የአጀንዳ ሀገሪቷም የተፈጠረችበት መንገድ በአጭር ጊዜ ፎርስ የቀላቀለ ከመሆኑ አንፃር እነኛ እሳቤዎች እነኛ ማንነቶች እነኛ የፖለቲካ ታሪኮች ይዟቸው የሚመጡ መልቲፕል ኢንተርፕሪቴሽንስ ይኖራሉ ብዙ አይነት እንትኖች ትርክቶች ይኖራሉ ስለዚህ አንዱ ስቴቱን ሊቀበል ይችላል አንዱ ስቴቱን ላይቀበል ይችላል አንዱ ስቴቱ ይቺ ስቴት እኔ ላይ ተጫነችብኝ ነው ሊል ይችላል አንዱ ደግሞ ነው ይሄ ስቴት ነፃ ያወጣን ነው ያሳደገን ነው ወይም ደግሞ ይሄ ስቴት የሚፈጠረው እንደዚህ ነው ብሎ ሊያምን ይችላል ስለዚህ በስቴትና አይ ቲንክ ስቴት ላይ የተለያየ ኢንተርፕሪቴሽን ሊኖረን ይችላል በዚህ ምክንያት ግን ብዙ ጊዜ ቀደም እንዳልከው ስቴትና ገቨርንመንት ላይ መንግስት ሀገርና መንግስት ላይ የተለያየ ሐሳብ ወይም ደግሞ መስማማት ላይ ኖር ይችላል ያ ምንድነው ብሔራዊ ጥቅም የሚባለው ስለዛም ካለን ግንዛቤ አንፃር ሊሆን ይችላል አመሰግናለሁ ውድ ተመልካቾቻችን የዚህ ሳምንት መሃል ጅማት ፕሮግራማችን ይህንን ይመስል ነበር በቀጣይ ሳምንት ከሌላ እንግዳ ጋር የምንገናኝ ይሆናል መልካም ሳምንት ይሁንላችሁ መልካም ጊዜ